ሰምተን ከዛ ዋናው ፕሮግራማችን እንጀምራለን። ዝግጁ ናችሁ? ጀምረናል። እኛ ሶፎንያስ ጋር በተገናኘ ድርጊቱ ሆን ተብሎ ከአዲስ አበባ አዳማ ለግብረ ሰዶም ግንኙነት ሄዷል የሚለውን በተመለከተና ይህ ድርጊት ከህግ አንጻር እንደምን ይታያል የሚለውን ለመመልከት ጠበቃና የህግ አማካሪ አያሌው ቢታኔ ነኝ። እንግዲህ ጋዜጠኛ ሶፎንያስ ጋር በተገናኘ ይህን ሀሳብ አነሳውኝ እንጂ በስፋት ኢትዮጵያ ውስጥ እየተሰራጨና እንደውም ወደ ስጋት ደረጃ ላይ እየደረሰ ያለ ብዙ ግለሰቦች ይህንን ጩኸት እያሰሙ ቢሆንም ግን ትኩረት ያልተሰጠበት ጉዳይ ስለሆነ ከህጉ አንጻር ይህንን ነገር ለመመልከት ዛሬ ተገኝቻለሁ ማለት ነው። ስለዚህ በወንጀል ህጋችን አንቀጽ 629 ላይ ማንም ሰው ከእርሱ ጋር አንድ አይነት ጾታ ካለው ከሌላ ሰው ጋር ግብረ ሰዶም ወይም ለንጽህና ክብር ወይም ለመልካም ጠባይ ተቃራኒ የሆነ ሌላ ድርጊት የፈጸመ እንደሆነ በስርዓት ይቀጣል ይላል ማለት ነው። ስለዚህ እንዲህ አይነት ድርጊት እንደየድርጊቱ አይነትና ሁነት አፈጻጸም እየታየ እስከ 25 ዓመት የሚደርስ ጽኑ እስራት የሚያስቀጣ ተግባር ነው ማለት ነው። ምን የግብረ ሰዶም ግንኙነት ማለት ነው። ስለዚህ ግብረ ሰዶማዊነት በእኛ ሀገር ህግ ወንጀል ነው። እንዲህ አይነት የወንጀል ተግባርን ደግሞ እያየን እየሰማን ዝም ማለት ከዚህ በኋላ ሊበቃ ይገባል ማለት ነው። ስለዚህ በተለይ ታዋቂ ነን የምትሉ ወይም ደግሞ በታዋቂነት ስም እንደዚህ አይነት ተግባር እየፈጸማችሁ ያላችሁት ወይም ደግሞ በገንዘብን ምክንያት በማድረግ ገንዘብን እያሳዩ እያታለሉ በዜጎች ህይወት ላይ ቀልድ የምትቀልዱ ሰዎች ግብረ ሰዶማዊነት በኢትዮጵያ በሀገራችን ላይ ቦታ የሌለው መሆኑን እንድታውቁ ነው። ስለዚህ እንግዲህ ወንድማችን ሶፎንያስ ድርጊቱን ፈጽሟል አልፈጸመም የሚለው ራሱን የቻለ ሌላ መነጋገሪያ የሆነ ተግባር ቢሆንም ማስረጃዎች ራሳቸው እሱ ደረሰብኝ ካለው ሁኔታ አንጻር የወንጀል አቤቱታ አቅርቦ በዚያ የወንጀል አቤቱታ ላይ አይ ድርጊቱን እሱ እንዳለው ሳይሆን ለዚህ ዓላማ መጥቶ ነው ብሎ ያን ድርጊት የፈጸሙ ልጆች ደግሞ ራሳቸውን ሲከላከሉ እውነታው ሊወጣ ይችላል ብለን ተስፋ እናደርጋለን ማለት ነው። ስለዚህ ተደብድቤያለሁ ብሎ ክስ ሲመሰርት ይህንን ድርጊት ደግሞ አይ እኛ አልደበደብነውም ወይም ደግሞ የመደብደባችን ምክንያት ይሄ ነው በሚል ነገ ከነገ ወዲያ የምንሰማቸው ነገሮች ያሉ እንደሆነ አብረን የምንመለከት ይሆናል። ነገር ግን ግብረ ሰዶማዊነት ከሃይማኖትም ከባህልም ከሴትም እጅጉን የራቀ ሊወገዝ የሚገባ በወንጀልም ኃላፊነት የሚያስከትል መሆኑን አውቃችሁ በተለይ ወላጆች ልጆቻችን የት እንደሚውሉ ከማን ጋር እንደሚጫወቱ ምን ላይ እንደሚያፈጡ ጠንቅቀን አውቀን ራሳቸውን በስነ ምግባር የታነጹ እንዲሆኑ ለማድረግ ልንሰራ ይገባል። ኮፒ ሊንክ፣ ሼር፣ ሪፖስት ማድረግን አትርሱ። አመሰግናለሁ። እንግዲህ ወንድማችን ከህጉ አንጻር የነገረን ያለው ከህጉ አንጻር ደግሞ ኃጢአት ነው ማለት ነው። በኢትዮጵያ ውስጥ ግብረ ሰዶማዊነት ምንድነው? ኃጢአት ነው። መጽሐፍ ቅዱስ ውስጥ ምንድነው? ኃጢአት ነው። በህሊናም ኃጢአት ነው። በሰብአዊነት በራሱ ርኩስ ነው፣ ቆሻሻ ነገር ነው። የመጀመሪያው መያዝ ያለበት የመጽሐፍ ቅዱስ ጥቅሶችን እየጠቀስኩኝ 7 ተከታታይ ቪዲዮ ግብረ ሰዶማውያን ምን ማለት ነው በዓለም ላይ ምን ይመስላል ብዬ አቅርቤያለሁ። እንደገና ደግሞ 5 ተከታታይ ቪዲዮ ግብረ ሰዶማውያን ወደ ንስሐ የመጥራት ትምህርት ብዬ በአጠቃላይ 12 ትምህርት የዛሬ 5 ዓመት 6 ዓመት አስተምሬያለሁ። እሱን ቪዲዮ ካረሳሁኝ እንትን ላይ ሼር አደርጋችኋለሁ፣ ኮሜንት ላይ ሊንኩን አስቀምጥላችኋለሁ። ይማረኝ እና ሀቅ ስለሆነ ነው ያስነጠስኩት። ግብረ ሰዶማዊነት ምንም እንኳን ኃጢአት መሆኑ ቢታወቅም እርኩስ መሆኑን ቢያውቁም ግን ኃጢአቱ እየበዛ እየጨመረ ነው የመጣው። ዘር ሃይማኖት ሳይለይ በሁሉም አይነት ብሔር ውስጥ ይሄ ኃጢአት እየሰፋ ነው የመጣው። እኔ ጋር ብዙ ማብራሪያ አታገኙም። ዛሬ ጣል ማድረግ በእያንዳንዱ ቪዲዮ ላይ ያለኝን ሀሳብ ነው ጣል አድርግ የምችለው። ምክንያቱም ይሄ ቪዲዮ የዛሬው ፕሮግራማችን አሚን እግዚአብሔር ይማረኝ ይማርህ በጣም በዛ። የዛሬው ፕሮግራም ምንድነው? ግብረ ሰዶማውያን ሰዎችንና ግብረ ሰዶማዊ ኃጢአት የሚለው ለይተን ማየት እንድንችል ነው። ሁለቱን መለየት አለብን፣ ለይተን ነው ማየት ያለብን። የግብረ ሰዶማውያን ሰዎች ማን ናቸው? መነሻቸው ምንድነው? ግብረ ሰዶማዊ ኃጢአት ደግሞ ምንድነው? ከየት ነው መነሻው? ስለዚህ ሁለቱን ለይተን ስናይ ነው በደንብ የሚገባል። እንግዲህ ኃጢአት ነው። አዎ በኢትዮጵያ ውስጥ አይደለም፣ በኢትዮጵያ ውስጥ ሃይማኖት ባላቸው ሀገር ላይ በሁሉም ዓለም ላይ ኃጢአት ነው። በአሜሪካ ውስጥም ኃጢአት ነው እኮ ግን ዲፕሎማት ለመሆን ስለምትሞክር ነው ዴሞክራሲ ወይም ዲሞክራሲ ብላ የሰይጣናዊ የሆነ ነፃነት ስለሰጠች ነው ኃጢአቱ እዚህ የደረሰው። ለአሜሪካ ወታደሮቿ ለምናምን ለሁሉ ነገር ነፃነት ሰጠችና ኃጢአቱ እየሰፋ እየበዛ መጣ።
በደንብ እንዲስፋፋ ምክንያት የሆነው አንዱ ይሄ ነው። ስለዚህ ብንችል ማለት ነው ብንችል ግብረ ሰዶማዊነት የሚለውን ሐሳብ በደንብ አድርገን አውቀነው ብንቀመጥ ሆ ብሎ ለመውጣት እርግጠኞች እንሆናለን። ለመቃወም ወደ መንግስትም ሄደን ለመጮህ ወደ አባቶቻችን ሄደን ለመጮህ ውስጣችንም ውስጥ እኛ ውስጥም ለመጮህ እኛ ውስጥ ካልጮህን እኮ ውጫችን አይጮህም። መጀመሪያ ውስጣችን ሊሰማን ይገባል እና እንትኑን ሊገባን ይገባል። ያለንበት ሁኔታ ሊገባን ይገባል። ጊዜው ምን ይመስላል የሚለውን ነገር አሁን እሱን ማብራራበት ሰዓት አይደለም፣ ግን በቪዲዮዎች ውስጥ ነው እያየን የምንሄደው። ጊዜው ምን ይመስላል በቪዲዮዎች ውስጥ አውሬው በሚመጣበት ዘመን አባቶቻችን ከ800 ዓመት በፊት ጽፎ ያስቀመጡታል። 7 ምልክቶች ይታያሉ በዓለም ላይ። ከነዛ 7 ምልክቶች ውስጥ አንዱ ሰዶማዊነት ይስፋፋል ነው የሚለው። ቅትለተ አቤል፣ ቅትለተ ዘካርያስ፣ ጥቅመ ሰናዖር እየተባለ የሚጠቀስ 7 ኃጢአቶች አሉ። ከ7 ኃጢአቶች ውስጥ አንዱ ሰዶማዊነት ይስፋፋል ይላል። ይኸው ሁሉም 7ቱም ኃጢአቶች ተፈጽመዋል። ሰዶማዊነት ደግሞ ተፈጽሟል ብቻ ሳይሆን እየተስፋፋ ነው ያለው። ሌጋል ሊሆን መንግስታዊ ሊሆን ሩብ ጉዳይ ነው የቀረው። ሩብ ጉዳይ ለውሳኔ እሱም ዲፕሎማት ስለሆነ መንግስት ህዝብን እያስተዳደረ ጨቁኖ መያዝ መርገጥ ወይም አጠቃላይ በዓለም ላይ የኛው መንግስት ሳይሆን በአጠቃላይ ኒው ወርልድ ኦርደር ዋን ወርልድ ገቨርንመንት ዋን ወርልድ ሶሳይቲ የሚባለው መጥቶ አንድ ማድረግ እስኪችል ነው ዝም ብሎ ሹሩ ብሎ ይዞን ያለው እንጂ ነገ ከነገ ወዲያ ስሙን እንኳን መጥቀስ የማንችልበት ሰዶማዊነት ጌ የሚለው ቃል ወይም ደግሞ ኤልጂቢቲኪው ምናምን እየተባለ የሚጠራው ስሙን እንኳን መጥራት እንዳንችል ተደርገን እንዲያውም ባልና ሚስት ሆነው ወንድና ሴት የሚጋቡ ጋብቻው እንደ ፋርነት ተቆጥሮ በጣም ሬር ጥቂት ሰዎች ናቸው ሲጋቡ እንደ ብርቅ የሚታዩት እንጂ አብዛኛው ሰው ክፉ ሆኖ እንደሚቀጥል ነው ትንቢቱ የተነገረው። በፍካሬ ኢየሱስ አንቀጽ 48 49 50 51 ስታነቡት ይሄ ትውልድ ምን እንደሚመስል ዛሬ በወንድማችን በጋዜጠኛና መምህር አብይ ይልማ የላይቭ ስርጭት ላይ ስናገር የነበረው 29 ደቂቃ ሁሉ ሳወራ ነበረ። በላይቭ ፕሮግራም ላይ ወደ 4 ሰዓት ምናምን አካባቢ ላይ ማለት ነው ላይቭ ነበር። 4 ሰዓት 5 ሰዓት ላይ ገብታችሁ ይዩት። ወደ 29 ደቂቃ ስለ ግብረ ሰዶም ስናገር ነበር ወይም ደግሞ ስለዚህ ኃጢአት እና በጣም ቆሻሻ የሆነ እርኩስ እንደሆነ ያው ሁሉም ያውቃል። ጥቅስ አያስፈልገውም። ኢቭን ጥቅሱ እንዲያውም እኛ አንፈልገውም ብለውት ጥቅሱን አውጥተውት ኒው ባይብል ወይም አዲስ መጽሐፍ ቅዱስ አሳትመዋል። ግብረ ሰዶምን የማያወግዝ የማይቃወም ጥቅሶቹን አውጥተው ማለት ነው የሚመቻቸውን ከኪንግ ጄምስ ቀጥሎ እንግዲህ ለሁለተኛ ጊዜ መጽሐፍ እንደገና በይፋ እንዲታተም ምክንያት የሆነው በዚህ በግብረ ሰዶሞች የታተመው መጽሐፍ ቅዱስ ነው ይባላል። ለምን ስለ ግብረ ሰዶም ቀጣዩ ትውልድ አልተጻፈም ብሎ እንዲከራከር አዲስ መጽሐፍ ቅዱስ እየተጻፈ ነው። ይሄማ የድሮ ነው። የድሮ ሲባል የአዲሱ ሲባል ክርክሩ ጉዳዩ ምን ላይ ይሆናል? ተጽፏል አልተጻፈም ላይ ነው የሚሆነው። ይሄኛው ትውልድ መረጃ እንዲጠፋ በሞባይላችን ነው መጽሐፍ ቅዱስ ያለው። በምንም ዋናውን መጽሐፍ ማንበብ ትተነዋል። ማህበራዊ ሚዲያ ላይ ተጥደን ያለ ነው። የአንባቢነት ስሜት እየወረደ ነው። መጽሐፍ የሚባል ነገር ድራሹ ይጠፋና አዲስ መጽሐፍ ቅዱስ ሲመጣ ይሄኛው ትውልድ አልሰማህም ይላል። አልሰማህም እኔ የማውቀው ይሄኛው መጽሐፍ ቅዱስ ነው ይላል። ስለዚህ ጊዜው በጣም ከባድ ነውና ይሄን ነው ወንድማችን የተናገረው። ተፈቅዷል ሳይሆን አልተፈቀደም ነው። እስቲ እንስማ። አመሰግናለሁ። ኩት ባልወለድኩ ነው ያልኩት። እንደዚህ የሚጨንቀኝ አይመስለኝም። እኔ እንጃ ህመሙ ከባድ ነው። መፈጠራት ልጆችን በዋጥኳቸው ነው ያልኩት። ያለን ቁስለኛ ያማጥንበት የሰው ቤት ትርፍራፊ ለቅሜ አምጥቼ ያበላሁት ልጄ ነው። ደቢት አልጋ ሰርቶኝ ቶሎ ጎትቼ ማውጣው ገብታችሁ ታዩታላችሁ። እንግዲህ እንግዲህ ማውራው የምናገረውም የለም። እሱን እስከ መጥራት ደርሰናል ማለት የእናቶቹን እንባ በጣም ያሳዝናል። በጣም ከባድ ነው። ክቡር ከንቲባው እባክህ እንደ ሀገር ወዳድ እንደ ግለሰብ እንደ ሰው ህመሙን እንዲጋባብህ እንፈልጋለን። የሚያወሩት አርቲስቶቹ የዛሬ ስንት ዓመት የተቀረጸ ነው? እንደ ቢያንስ 2 ዓመት ነው ይሆነዋል። ግን
በሁሉ ነገር ላይ አርቲስቶች ብቻ ለመጮህ ያለባቸው። እኛ የት ሄደን ምን ሆነን ነው? ደንዘን ነው ወይ? ምንድን የተፈጠረው እኛ ጋር? ዕለት የጠጠረ መከራ የገጠማቸው በእኛ የደረሰ በማንም አይድረስ ብለው ከፊት ሲቀድሙ ስቃይ የበዛባቸው እናቶች በሆዳቸው አምቀው የያዙትን በልጆቻቸው ላይ የደረሰውን የወገን ያለህ ያሉበትን የህይወት ገጽታ በከፊል ገልጠው ስለ ኢትዮጵያ ዝም አንልም፣ ትውልድን ከግብረ ሰዶም እንታደግ በተሰኘው ማህበር አባላት ለሆኑት የኪነ ጥበብ ባለሙያዎች ቢያሳዩ ቤቱ በእንባ ተሞላ። ቁስለኛ ነኝ እኔ ወቁልኝ፣ የምበላው የምጠጣው ስጡኝ አይደለም። በእኛ ይብቃ፣ እስቲ በእኛ ይብቃ ነው። የእሷ ልጅ የአማኑኤል መድኃኒት ነው የሚወስደው። የአማኑኤል ክኒን ነው የተዘዘለን። የእሷ ልጅ ማን አየን? ማን ጎበየን? የሕክምና ነጻ ክኒን ያወጣው ሰው ነኝ። አቋርጬ ያለው ይኸው የሸናበት አለ። ሂዶ የሚያመጣ ሰው ካለ በላስቲክ ነው ማስተኛ። በአንበሳ ይታሰጥልኝ ያለኝ ተፈረደ። ምንም የምናገረው ማወራው የለኝ። በሽተኛ ሆንኩኝ፣ ደም ግፊት ያዘኝ። ግን ልጄስ ትምህርት አጦ ሌላ ትምህርት ቤት ነው የሚማረው። አጋለጠች ተብዬ እኔ ጉለሌ ላይ የኔ ልጅ አይማርም። የኔ ልጅ ጉለሌ ላይ አይማርም። የሌሎች ግን ጉለሌ ላይ ይማራሉ። ለምን ዘመድ ሸሻቸው፣ ጎረቤት ሸሻቸው። እነዛ ልጆች ነው ወይ ልጆቻችን የተቀላቀለ እየተባሉ ዘመድ ሲሄዱ እነዛ ልጆች ብሎ ነው ፊት እየነሳቸው አወቁ። አንዳንድ ዋ ነው የሚያውቁ። ሽንሽንት ብሎ ሲሸት ትሸታለህ ብሎ እየተነገረው አላህ መላለው። ይሄም ያመጣብን በእኛ ነው። በእኛ ይብቃ። አንዴ ተበላሽተዋል። በእኛ ይብቃ። የኛ ኃጢአት ነው። ይሄ የመጣ የበሽታ የመጣ የኛ ኃጢአት ነው፣ የማንም አይደለ። ያንተ ቁስል የኔ ብለው አንታከምም። አንድንም ሰሳ አንሆንም፣ እንሸራረፋለን። ለምን? ልጆቻቸው ተደጋጋሚ የግብረ ሰዶም ጥቃት በ19 ዓመት ወጣት የሰፈር ልጅ ቢደርስባቸውም እኚህ እናቶች የሆነውን ለማወቅ ጊዜ ወስዶባቸዋል። ልጆቹም ተደጋጋሚ ማስፈራሪያ በጥቃት አድራሹ ይሰነዘርባቸው ስለነበር በለጋ ዕድሜያቸው እንዲሆንኩ ለማለት አቅም አላገኙም። አንደኛዋ እናት ልጇ በዚሁ ሳቢያ አፍና አፍንጫው እንዲሁም መቀመጫው ቢቆስልም ነገሩ ይህ ይሆናል ብላ ይገርማል። የተዘረጋው የግብረ እና ይሄ አሁን ዛሬ ያያችሁት ይሄ የምታዩት ቪዲዮ እንደ ቀልድ የዛሬ 2 ዓመት የነበረ ቪዲዮ ቢሆንም ወይም የዛሬ 3 ዓመት የነበረ ቪዲዮ ቢሆንም ዛሬ ላይ እየባሰን የመጣው እንጂ እየቀነሰ አልመጣም። ለምን? ተኝተናል ነው። በምንድን ነው የተኛ ነው ሲባል እያሳደድን ስላልገደልናቸው ነው? አይደለም። ለምን እንደዚህ ያደረጋችሁ ብለን ስላሳሰርናቸው ነው? አይደለም። አዌርነስ ወይም ደግሞ ግንዛቤ ወደ እግዚአብሔር ስላልቀረብን። ይሄ ሰዶማዊነት የሚባለው ኃጢአት ምን ድረስ ነው ከእግዚአብሔር ጋር የሚያለያየን? የዚህ ሁሉ እልቂት የዚህ ሁሉ ጦርነት ውጤቱ እኛ ዝም ስላለን እንደሆነ ሁሉ እዚህ ጋርም ደግሞ በሽታውም አጠቃላይ የምታዩት ኃጢአት የመጣው በእኛ ዝምታ ነው። ለዚህ ነው እንግዲህ ተንብሬን መጀመሪያ ቪዲዮ ላይ ጸጥ ብዬ አፌ እንደዚህ ይዤ ፎቶ ያደረኩት። ሆን ብለን ነው ዝም ያልነው። ለምን ሲባል ነገ ከነገ አስቡት። ዛሬ እንኳን ስለ ግብረ ሰዶም በመናገራችን ምን ታሰርበት ጊዜ መጣ። ለምን? ዝም ስላልን። መጀመሪያውኑ ሆ ብሎ የሚቆጣ ኃይለኛ ደፋር ህዝብ በፍጹም አይደረግም ብሎ የሚወጣ ህዝብ ቢሆን መንግስትም እኮ አርፎ ይቀመጣል። መንግስትም እኮ በቃ እዚህ ነገር ውስጥማ በቃ ህዝቡ ከጮኸ እኔም ምንም ማድረግ አልችልም ይላል። ትንሽ የሆነ የመደፈር ምናምን ነገር ሲመጣ ወይ የሆነ ስሜት ሲታይ ህዝቡ ሆ ብሎ ግልብጥ ብሎ ቢወጣ በቃ። ግን ጭራሻውን በየትምህርት ቤቱ በየምኑ ሊመጣ ነው። በጣም ብዙ ማንጠብቃቸው ከባድ ነገሮችን ልናይ ነው። በልጆቻችን ላይ አያምጣብን፣ በማንም ላይ በሚቀጥለውም ትውልድ ላይ አይምጣበት። ይሄ ሳይመጣ እግዚአብሔር ዓለምን ይቀይራት። ይሄን አያሳየን። ይሄን ክፉ ነገር ግን ጭራሽ በቲክቶክም በዩቲዩብም በማህበራዊ ሚዲያ በቤተክርስቲያንም ስለዚህ ነገር ስናወራ የምንታሰርበት አታውሩ የሚባልበት በጣም ብዙ ችግር የሚፈጠር መከራ የሚመጣበት ጊዜ ሊሆን ነው ማለት ነው። ለምን ታወራላችሁ ስለዚህ ጉዳይ? አይመለከታችሁም ሊባል ነው ማለት ነው። እንደ ባለመብት ሊሆኑ ነው ማለት ነው። ከባድ ነው። እና እኔ አሁን የማወራው ስለ ሰዎቹ አይደለም፣ ስለ ኃጢአቱ መንገስ ነው። ኃጢአቱ እንዴት እየነገሰ እንደመጣ
አብራራላችሁ። ስለ መንፈሱ በደንብ አብራራላችሁ። በኋላ ላይ ሞቅ ይበልና ትንሽ ገባ እስከምትሉ ድረስ ነው። ስለ መንፈሱ እንዴት አድርጎ ግብረ ሰዶም እንደሚያደርግ እንመጣበታለን። በኋላ ላይ የምናገኘው ቪዲዮ ስላለ ማለት ነው። አሜሪካ በአውሮፓ አድርጎ እስከ 4 ኪሎ ድረስ የተዘረጋው የግብረ ሰዶም ሕግን ማን ፈረመ? ዶላር ለማግኘት ሲባል ይህንን ምስኪን ሕዝብ ማንስ ሸጠው? በእርግጥ ይህንን ስናስብ ግብረ ሰዶም በኢትዮጵያን ዘንድ እጅግ ጥዩፍና ማንም የማይቀበለው እንደሆነ ይታወቃል። ዶላር ለማግኘት ተብሎ የውጭ ምንዛሬን ለማትረፍ ተብሎ የኢትዮጵያ ሕዝብን እጅ አስጠምዝዞ መንግስታትን እጅ እንዲሰጡ አድርጎ ሉዓላዊነታችን እንዳንጠብቅና በዚህ ብርዝና ቅይጥ አይሆኑ ባህል እንድንመረዝ ማንስ ፈቀደ? ይህንን በጥልቀት የምናየው ይሆናል። በእርግጥ አሁን የተፈረመ እንዳይመስላችሁ ከዘመናት ቀደም ብሎ በኢትዮጵያ መሪዎች የፈረሙት አንድ ሚስጥር አለ። በየጊዜው የተሻሻለና የቃል ጨዋታ እየተደረገ ኢትዮጵያ ሕዝብን እንደዚህ ሐላል ጥሎ ክብረ ቢስ አድርጎ ከሚቀበሉትና ከማይኖሩበት ሕግና ስርዓት ውጪ ያደረጋቸውስ ማን ነው? ለምንስ አሁን ላይ እስከ 4 ኪሎ ድረስ ሲዘረጋ ዝም ተባለ? በእርግጥ ፈሪሃ እግዚአብሔር ያለበት እንዲሁም አዛን ተብሎ የሚታደርበት ሀገር ግብረ ሰዶምን፣ ተመሳሳይ ጾታ ጋብቻ እንዲሁም ጾታ መቀየርን፣ ሌሎችም አላስፈላጊ የሆኑ ባህሎችንና በሰብአዊ መብትነት ብቻ ታስቦ የሚመጣን ነገር ማንስ አደረገው? በእርግጥ ስለ ብድር ሲታሰብ ብዙሃኖቹ ድሃ ስለሆንም ብቻ እጃችን ጠምዘው ያደረጉት ብዙ ነገሮች አሉ። ታዲያ አውሮፓ ህብረት አንደኞቹ ናቸው። እነዚህን ከማንሳታችን በፊት እያንዳንዱን የተፈረሙትን ህጎች እናስታውስ። በጠቅላይ ሚኒስትር ኃይለማርያም ደሳለኝ ጊዜ የተጀመረው ይህ ጣጣ ብዙ ነገሮችን ይዞ መጥቷል። ይህንን ቃል በቃል አነብላችኋለሁ። አብዛኛውን የአውሮፓ ህብረት የገንዘብ ድጋፍ የሚሸፈነው በአውሮፓ ልማት ፈንድ ኢዲኤፍ ሲሆን ዓላማውም የመቋቋም አቅምን ማሳደግ፣ ማሻሻያዎችን በማካሄድና ቀጣይነት ያለው ግብርናና ኢኮኖሚ እድገትን ማስተዋወቅ ነው። በአጠቃላይ የአውሮፓ ህብረት ለኢትዮጵያ የሚሰጠው የልማት እርዳታ በአመት በአማካይ 214 ሚሊዮን ዩሮ ይገመታል። ከ2014 እስከ 2020 የአውሮፓ ህብረት በኢትዮጵያ ውስጥ ቅድሚያ የሚሰጣቸው ጉዳዮች ብሎ በዘረዘረ ውስጥ የኢትዮጵያ ፈጣን መረጋጋትና ሰላም፣ በውይይት የመደገፍና ለፖለቲካ ማሻሻያ ፕሮግራሞች የቴክኒክና የፋይናንስ ድጋፍ በማድረግና አካታች አስተዳደርን ማስፈን ናቸው። በአውሮፓ ህብረትና በኢትዮጵያ መካከል ያለው የፖለቲካ ግንኙነት በኮቶኑ ስምምነት ላይ የተመሰረተ ነው። በእርግጥ የኮቶኑ ስምምነት ምን ይላል? ዋናው ጉዳይ ያለው እዚህ ላይ ነው። የኮቶኑ ስምምነት ሰብአዊ መብትን ቁልጭ አድርጎ ያስቀመጠ ነው። በቤኒኑ አፍሪካ ሀገር ዋና መዳረሻ ኮቶን ላይ የተፈረመው ስምምነት የካሪቢያ ሀገራትንና ፓሲፊክ እንዲሁም አፍሪካ ሀገራትን የቡርኪና ፋሶ መንግስት እንግዲህ ወንድማችን እየተረከ የነበረው ግብረ ሰዶማዊነት እንዲስፋፋ ምክንያት ከሆነው ነገር አንዱ በግብረ ሰዶማዊነት ኃጢአት ውስጥ ያሉ ሰዎች በሀብትና በብልጽግና ወይም በቴክኖሎጂ በምን እያደጉ ስለመጡ አበዳሪዎቹም የጦርነት ቀስቃሾቹም አጠቃላይ በየሀገሩ እየዞሩ ፋብሪካ የሚገነቡትም እነሱ ስለሆኑ ኢትዮጵያ ያለባትን ችግር ያለባትን ድህነት ለመቅረፍ ያላት አማራጭ ከነዚህ ሰዎች ጋር መፈራረም ነው። ስለዚህ እየተስፋፋብን እንዲመጣ ምክንያት የሆነውም አንዱ ይሄ ነው። በኤንጂኦዎች ውስጥም በተለያዩ ቦታዎች ላይ ይወላችሁ በደንብ አድርጋችሁ አዳምጡ። እኔ አሁን ከመንግስት ጋር ለጉዳይ ኢትዮጵያ ያለባትን ዕዳ ለመሰረዝም ይሁን ገንዘብን ፈልጋም ይሁን ለመበደርም ፈልጋ ይሁን ኢኮኖሚካሊ ለማደግም ያማረባት ሀገር እንድትሆንም ተፈልጎም ሊሆን ይችላል። የትን ፍጩ ዱቄቱን አምጪ ሆኗል ጉዳዩ። እንግዲህ ይሄ ባይን መታየት ብቻ ሳይሆን በልተን ጠጥተን የለበስነው ነው። በቃ እየኖር ነው ያለነ ጉዳይ ነው። ማን ላይ ተቀምጠሽ ማንን ታሚያለሽ እንደሚባለው አይነት ነገር ነው የሚሆነውና ማንም ከዚህ ውጪ ሆኖ የሚያማ የለም። እየበላ ነው እየጠጣ ነው ያለ ነው። ኃጢአት ነው። ምግብ ብቻ ነው ኃጢአት። አገራዊ ነው ማለት ነው ጉዳዩ። ይሄ በየቤት ውስጥ ተገደው የሚደፈሩትን ሰዎች ብቻ አይደለም ጉዳዩ፣ አገራዊ ነው። በፍርድ ቤት ደረጃ ግብረ ሰዶማዊ የሆነ ሰው ህፃናትን ደፈረ ተብሎ በዜና በቴሌቪዥን እንዳይነገር ዝም ብሎ በውስጥ ውስጡን ብቻ ተፈርዶበት እንዲታሰር የመጀመሪያው እንግዲህ ምክንያቱም ህጉ አለ ተጽፏል። ቅድም መጀመሪያ እንዳነበብላችሁ ግብረ ሰዶማዊነት ኃጢአት እንደሆነ ወይም ደግሞ ወንጀል እንደሆነ ተጽፏል። ስለዚህ በሚዲያ እንደዚህ ደፈረ እየተባለ እንዳይነገር ዝም ብሎ ብቻ እንዲታሰር እንደማንኛውም እስረኛ እንዲታሰር ነው የተደረገው። ያ ባይሆን ኖሮ በደንብ እንዲነገር ቢፈልግ
ይሄ ኃጢአት በመፈጸሙ ምክንያት የሞት ቅጣት የሚሰጥ ቢሆን ኖሮ የእውነት ነው የምላችሁ ምናልባት ይሄ ኃጢአት አይስፋፋም ልንል እንችል ይሆናል አይደል? ግን በስቅላት የሚገደሉት ያንን የደፈረውን ሰው በመርዝ የሚገደሉት፣ በጥይት የሚገደሉት፣ በምን የሚገደሉት ብቻ እንዲሞት የተፈረደበት ያ ሰው ኃጢአቱን ፈጽሞት አለፈ። ኃጢአቱ የተፈጸመበት ልጅ ደግሞ ይቀጥላል ወይ? ምንድነው የተላለፈበት መንፈስ? እንደኔ ትምህርት ማለት ነው። የምን መንፈስ? የግብረ ሰዶማዊ መንፈስ። ትሰሙታላችሁ በኋላ እንዴት ከልጅነት ጀምሮ ይሄን ነገር በማየት እንዴት አብሯቸው እንዳደገ ታዩታላችሁ። በቪዲዮ እናገኘዋለን። እና እያንዳንዷ በኢትዮጵያ ውስጥ የምትፈጸመው ኃጢአት በሙሉ በግለሰብ ደረጃ የምትፈጸመው ኃጢአት ምን ሆናለች? አገራዊ ሆናለች ማለት ነው። በቃ እነዚህ ሰዎች ህዝቦቻችን አይነኩብን፣ እኛ ብሩን እንሰጣቸዋለን፣ ግብረ ሰዶማውያን ግን አይነኩብን፣ ለእነሱ መብት ይከበር። በፍርድ ቤት ደረጃ በተለያዩ በተቋማት ደረጃ እነዚህ ሰዎች በቃ ቦታ ያገኙ፣ ዜና አንባቢ የሚሆኑ ስፖርትም ይስሩ፣ በየትኛውም አይነት የሃይማኖት ድርጅት ላይ ፓስተርም ቄስም ዘማሪ ምንም ይሁኑ ተብሎ በግድ እንዲገቡ እየተደረገ ነው ማለት ነው። በግድ እንኳን ባይሆን አሁን ኮንስፓይሬሲ ነው፣ ሴራ ነው። ኮንስፓይሬሲ ምን ማለት ነው? ግብረ ሰዶም መሆናቸውን ሳናቅ፣ ሌዝቢያን መሆናቸውን ሳናቅ ግን የራሳቸውን ቸርች በፕሮቴስታንትም እንዲከፍቱ በኦርቶዶክስ ውስጥም ሰባኪ መስለው ቴዎሎጂ ገብተው ተመርቀው ህዝብ የሚያውቃቸው ተወዳጅ ሆነው ከዛ መጨረሻ ላይ ደግሞ ልክ ማንነታቸው ሲታወቅ እንዴ ይላል ሰው። ግን ከመጀመሪያ ደግሞ የረጅም ጊዜ ርቀት የተሰራበት እቅድ ነው። የረጅም ጊዜ እቅድ ይባላል። በደንብ በህዝቡ ልብ ውስጥ ከገቡ በኋላ ልክ እንደነ በጋሻው እንደነንትና ከወጡ በኋላ ይኸውላችሁ ኦርቶዶክስ ውስጥ እያሉ ብዙ የሰው ልብን አሸፍተው በስብከታቸው ካሰረቁት በኋላ ይዘው ነው የወጡት። ምን ልብ ነው ይዘው የወጡት? ህዝብ ይዘው አልወጡም። የሰውን ልብ ይዘው ወጡ። ኦርቶዶክስ ሆኖ የአባቶችን ህግ የማይሰማ ትውልድ መጣ። እንደዚህ አይነት ነው ግብረ ሰዶም እየሆነ የሚመጣው። በደንብ አድርገው በዘማሪነት የምታውቋቸው ያው በጣም ማፍረው አንዳንድ ጊዜ በአገልጋይ ደረጃ ግብረ ሰዶም ነው ተብሎ ሲያሳዩኝ ይደነግጣሉ። ያሳፍራል። ይሄ እኮ እገሌ እኮ የሚባለው ዘማሪ፣ እገሌ እኮ የሚባለው ሰባኪ፣ እገሌ እኮ የሚባለው አገልጋይ እኮ ሰዶማዊ ነው። ታዲያ ለምን ቤተክርስቲያን ታስጠጉታላችሁ? እንዴት እንደዚህ ይሆናል ሲባል ምንም ማረጋገጫ ስላልተገኘ እንደሆነ ግን እርግጠኛ ነው ይላሉ። በጣም እኮ የሚያሳፍር ነው። አንዳንድ ጊዜ እንደሆነ እርግጠኛ ናቸው፣ ግን ማስረጃ ስላልተገኘ ብቻ ደረቱን ነፍቶ እንደፈለገ ይንቀሳቀሳል። ምናልባትም ካድሬ ሊሆን ይችላል ይሄ ሰው ማንም አይነካኝም ብሎ ማለት ነው። እና በዚህ ልክ ቦታ ከያዙ በኋላ ሰዶማዊ መሆናቸው መናፍቅ መሆናቸው ወይም ተውት መናፍቅ የሚለውን የኦርቶዶክስ ሐሳብ ጠላት መሆናቸው የህዝብ ኃጢአት ተቋዳሽ የዓለም የአጋንንት ኃጢአት ተቋዳሽ መሆናቸው ሲታወቅ እንዲህ ይህ ኃጢአት በቃ ኖርማል ነው ማለት ነው ይላል ህዝቡ። እንደዚህማ ከሆነ በቃ ኖርማል ነው ይላል። ለዚህ ነው ይሄንን ያቀረብኩላችሁ። እኔ አሁን የምታዩት የነበረው ቪዲዮ የዶክተር አብይ አህመድ ጠቅላይ ሚኒስትራችን የሌሎችን ቪዲዮች ፎቶዎችን ሳሳይ የነበረው ምንድነው የህዝቡን ትኩሳት የህዝቡ በቃ ሐሳብ ውስጥ ያለው ይሄ ነው። ህዝቡ ምንድነው የሚያስበው ያለው? ሀገራችን ተሸጠች። ለማን? ለሚያበድሩ አበዳሪዎች ማን ናቸው? ማንም ይሆኑ ነው የሚለው መንግስት። ዲፕሎማት ነው ማንም ይሆን ብቻ እንሰጣቸዋለን፣ እናሳድጋቸዋለን፣ እንደዚህ እናደርጋለን ብለው ለሚያስቡ ሰዎች የሚያስፈልገው ነገር ማሟላት ነው። ነገ ከነገ ወዲያ ሲባል መጀመሪያ ውሉ ይታያል። ልክ እንደ ውጫሌ ፊርማ ማለት ነው። ምንድን ነው የምትባለው 17ኛዋ አንቀጽ የምትባለው የአድዋ በግድ ምን እንደሚል ሳናውቀው በግድ ሊያስፈርሙ ነበረ። ግን በደንብ ይነበብ ተብሎ ሲነበብ ግን ኢትዮጵያን መሬት የሚያሸጥ ነበር አይደል? ልክ እንደዛ ሁሉ አሁንም እኛ ሳናውቀው የሚደረገው ፊርማ የሚደረገው ውል በአጠቃላይ ነገ ከነገ ወዲያ አርፈ ተቀመጥ እንደዚህ ብሎ መንግስት ፈርሟል ምንም አታመጣም የሚባልበት ነገር እንደሚመጣ ነው የሚታየኝ። ስለዚህ መቼም አሳልፎ እንደማይሰጠን ተስፋ አደርጋለሁ መንግስታችን። ግን ይሄን እንድናገር የሚያስገድደኝ ምንድነው እና አዶናይ ስለታሰሩ አይደለም ወይም ደግሞ በአዋርድ በተባለው በአዋረደን ሽልማት ፕሮግራም ላይ የማይሆን ልብስ ለብሰው ስለመጡ ወንድም እህቶቻችን የኢትዮጵያን ባህል ይነካል የኢትዮጵያን እንደዚህ ያደርጋል ተብሎ ለህዝቡ ስነ ልቦና እጨነቃለሁ ብሎ መንግስት ይሄንን ካሰረ ግብረ ሰዶማዊነትን በይፋ ለምንድን ነው ማይቃወምልን? ኃጢአቱስ የሚለው ነገር ደግሞ እንጠይቃለን ማለት ነው። እንግዲህ አሁን እንደ ሰው እንደ ማህበረሰብ ነው የማወራው። በነገራችን ላይ በማህበራዊ ሚዲያ ላይ
እና ዮኒ ማኛና መሰሎቹ ሌሎችም የመሰለ እነ ጂጂኪያ ሌሎችም የመሰላቸውን በሙሉ ስሜታቸውን እየተናገሩ ሐሳባቸው በሙሉ በሚዲያ ላይ ቁጭ ብሏል። ከውሏቸው ውስጥ 60% ሚዲያ ላይ አለ። በቃ 60% ንግግሮቻቸው ውሏቸው ስለሆነ ይሄ ከዓለማዊ ነው። ከመንፈሳዊ ደግሞ እንደነ ዘመድኩን ያሉ ወንድሞቻችን በቃ ውስጣቸው የተሰማቸውን በሙሉ ዝርግፍ አድርጎ በማውጣት ይታወቃሉ አይደለም። እንግዲህ ያለ ነው ምንም እንኳን ለምን ይሄን ተናገርክ ብሎ የሚያስር ዘመን ላይ ብንሆንም ወይም ደግሞ ለምን ይሄን አደረክ ለምን እንደዚህ አይነት ላፊ ቃላት ተናገርክ ብሎ የሚያስር ዘመን ላይ ብንሆንም ግን ስለ ሃይማኖትና ስለ ነፍስ ጉዳይ ግን አንተኛም ወይም ደግሞ ዝም አንልም ብለን ነው ይሄን የወጣ ነው እንጂ ከባድ ነው እንደ ነገር ይዞ መውጣት። እኛ እየተጎዳን ነው፣ እየተመታን ነው፣ እየተገደልን ነው፣ እየተሰቃየን ነው ብለን ስንናገር የሚታይ ነገር ስለሆነ ነው። መንግስትም ሲበደል ደግሞ እንደዚህ ያደርጋችሁኛል፣ እንደዚህ ሆናል ብሎ ደግሞ ይናገራል። በመሃል ግን ይሄንን ነገር የሚያስታርቀው ምንድን ነው ሲባል ቁጭ ብሎ ህዝብን በማክበር ከህዝብ ጋር በመወያየት ነው የሚሆነው ብዬ አስባለሁ። በእውነት ነው የምላችሁ። ይሄን ነገር አባቶቻችን ጸጥ ብሎ ተቀምጠዋል። ምንም ነገር አይናገሩም። አንድ ነገር አይናገሩም። ዝም ስለሚባለው ነገር ለእያንዳንዱ ነገር መመለስ አለባቸው። አይዶ ነው እሱን አላውቅም፣ ግዴታቸው ነው ወይ የሚለውን ግን እንደ አንድ አባት መናገር የሚገባቸው ነገር መናገር አለባቸው። ግን የግል ስሜታቸውን ሳይሆን የቤተ ክርስቲያን አቋም ነው መናገር ያለባቸው። ቤተ ክርስቲያን የራሷ አቋም መውሰድ አለባት። አገልጋይ ሆኖ ሰዶማዊነት የተገኘበት መነኩሴ ሆኖ ሚስቱ አግብቶ የተቀመጠ በነገራችን ላይ ፍካሬ ኢየሱስ ላይ ገብታችሁ ስታነቡት ምን ይላል? መነኮሳት ባልና ሚስት ሆኖ ተጋብተው የሚኖሩበት ዘመን ይመጣል ይላል። በመጨረሻው ዘመን 2 ወንድና ሴት መነኮሴዎች እንደ ባልና ሚስት ይቀመጣሉ ይላል። አንድ ቄስ 3-4 ሚስቶች ይዞ ይቀመጣል ይላል። ትንቢቱ እኮ ነው። በጣም የሚገርማችሁ በጣም እኮ የሚያስፈራ ትንቢት እኮ ነው። ይሄ ነገር አልሆነም፣ ዛሬ ሆኗል፣ ተፈጽሟል። እና ቅድምም ስናገር የነበረው ይሄን ነው። ቤተክርስቲያን የራሷ የሆነ ህዝቡን የምታስተምርበትና የምትልበት መንገድ አላት። እሱንም ጭምር ልትከለከል ትችላለች። ፍካሬ ኢየሱስን መናገር አትችይም፣ መቆጣት አትችይም። ኃጢአቱን እንደ ጽድቅ ተቀበይ የምትባልበት ዘመን ሊመጣ ይችላል፣ ዛሬ መሰብሰብ ካልቻለ። ስለዚህ እንደ አባታችን እንደ አቡነ ጳውሎስ መቃወም አለብን። አቡነ ጳውሎስ በዘመናቸው ተቃውሞታል። እስቲ እንሰማዋለን ቀጥሎ ያለው ቪዲዮ። ሰዶማዊነት ከ2 ዓመት እስከ 5 ዓመት ጽኑ እስራት እንዲሁም ደግሞ በገንዘብ የሚያስቀጣ ወንጀል እንደሆነ ደንግጓል። ታዲያ በተጨማሪም ደግሞ የውጭ ሀገር ዜጎች በሀገሪቱ ውስጥ በግብረ ሰዶም ተግባር ተጠርጥረው በሕግ ቁጥጥር ስር የሚውሉ ከሆነ በቀጥታ ወደ ሀገራቸው ዲፖርት እንደሚደረጉም ዛሬ የሀገሪቱ መንግስት ውሳኔውን አስተላልፏል። በቤተ ክርስቲያኒቱ እንግዲህ ግብረ ሰዶማዊነት ኃጢአት ነው ብሎ በመንግስት ደረጃ ማወጅ ምን ያህል ህዝቡን እንደሚያረጋጋው በዚህ ማየት ይቻላል። ህዝብን ያረጋጋል። ኢትዮጵያ ላይ ነው ሁሉ ነገር የሚያተኩረው። በጣም የሚገርመው ከአፍሪካ ውስጥ ምናልባት የአፍሪካ ህብረት መሰብሰቢያ ስለሆነች እንደ ዲፕሎማት ሀገር ተወስዳ ሊሆን ይችላል። ግን ሌሎች ሀገራት ላይ ያሉት መንግስታት የሚወስዱት እርምጃ አለ። ህዝቡን ሊያውክ የሚችል ነገር ቶሎ እርምጃ ይወስዳሉ። እዚህ ሀገር ላይ ይዘገያል። አላስተዋላችሁም? ግን ይዘገያል። እንዲያውም ኃጢአት የሆነውን ነገር ቶሎ እንዲገባ ይደረጋል፣ እንዲስፋፋ ይደረጋል። ለምን እንደሆነ አይገባኝም። ህዝቡም ደግሞ ያጋግለዋል። እየተቀበለ በደንብ አድርጎ ነው የሚያጋግለው። ይበለዋል፣ ይጠጣዋል፣ ያጣጥመዋል፣ ይለብሰዋል፣ ይጫመዋል። ኃጢአትን እኮ ነው። ለምን? ምክንያቱ ምንድን ነው? እንመጣበታለን በኋላ ታዩታላችሁ። ፕሬዝዳንትና የመሰረተ ክርስቶስ ኮሌጅ ቦርድ ሰብሳቢ እውቅና የኮሌጁ ፕሪንሲፓል የቤተ ክርስቲያኒቱን አቋም በመጣስ ከአናባፕቲስት ሜኖናይት ቢብሊካል ሴሚናሪ ኤምቢኤስ ጋራ የመግባቢያ ውልና ስምምነት እንደ አውሮፓውያኑ ዘመን አቆጣጠር በሰኔ ወር 2022 ተፈራርመዋል። ይህ ፊርማ ስነስርዓት ሲካሄድ ኤምቢኤስ ወይንም ሴሚናሪው ግብረ ሰዶማዊነትን እንደሚያራምድ የቦርዱ ሰብሳቢም ሆነ ፕሪንሲፓሉ አበክረው እንደሚያውቁ በርካታ መረጃዎች በግልጽ ያሳያሉ። ከመካነ ኢየሱስ ቤተክርስቲያን ፕሬዝዳንት አቋም ውግዘት ጋር በተገናኘ የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንትና የሴሚናሪያችን ፕሪንሲፓል
ግብረ ሰዶማዊነትን ከሚያራምዱ ድርጅቶች ጋር ባላቸው ቁርኝትና ህብረት ስማቸው ተነስቷል። በዚህም ቄስ ተረፈ ድሪባና ሌሎች ወገኖችም በመረጃ አስደግፈው ፕሬዚደንቱና ፕሪንሲፓሉ ቤተክርስቲያናችንንና ሴሚናሪያችንን ከነዚሁ ድርጅቶች ጋር እያቆራኙ እንደሆነ ለህዝባችን በመግለጽ ጥሪ ማቅረባቸው ሌላው ተጨማሪ ማስረጃ ነው። ጥሪውን ተከትሎ የመሰረተ ክርስቶስ ቤተክርስቲያን ዋና ቢሮ የተምታታና እርስ በርሱ የሚጋጭ መግለጫን ማውጣቱ ይታወሳል። በመግለጫውም ከነዚህ አካላት ጋር ምንም አይነት ግንኙነትና ህብረት እንደሌላቸውም ገልጸዋል። ይህንኑ ተከትሎ ከነሐሴ 23 እስከ 24 ቀን 2017 ዓመተ ምህረት የመሰረተ ክርስቶስ ቤተክርስቲያን የመሪዎች ጠቅላላ ጉባኤ ወይንም መጠመጉ ሲደረግ ጉዳዩ በዚያ ስብሰባ ላይ ቀርቦ አቋማችን በግልጽ ለዓለም እንዲታወቅ አንዳንድ ግድ የሚላቸው ወገኖች ጥሪ አቅርበው እንደነበር ይታወቃል። ይሁንና የቤተ ክርስቲያኒቱ ፕሬዝደንት አጀንዳው ለጠቅላላው ጉባኤ ማቅረብና አቋማችንን ለዓለም ህዝብ ማሳወቅ ሲገባቸው ጉዳዩን ችላ በማለት ሳያቀርቡት ቀርተዋል። ምክንያቱ ምን ይሆን? በሐምሌ 2017 ከወገኖች ለተነሳው ተቃውሞ ነሐሴ 9 2017 ዓመተ ምህረት በተሰጠው ግብረ መልሳዊ መግለጫ ከነዚህ አካላት ጋር ምንም አይነት ህብረትና ግንኙነት እንደሌላቸው የካዱ ቢሆንም ጥቅምት 7 2018 ዓመተ ምህረት ወንድና ወንድን ሴትና ሴትን በምታጋባው የቨርጂኒያ ኮሚዩኒቲ ሜኖናይት ቤተክርስቲያን እንደተገኙ በፌስቡክ ገጻቸው ላይ መለጠፋቸው ሌላው ማስረጃ ነው። ይህንኑ ተከትሎ በተነሳው ተቃውሞ ጥቅምት 7 2018 ዓመተ ምህረት ሁለተኛ በወጣው መግለጫቸው ላይ እውነታውን ክደው እጠቅሳለሁ፣ እንደዚህ አይነት ሐሳብ ከሚያራምዱ ግለሰቦች፣ ማህበራት፣ የእምነት ተቋማት ጋር ምንም አይነት ህብረት የላትም አይኖራትም የሚል መግለጫ እንዳወጡ ይታወቃል። ታዲያ ማንን ወክለው ነው ከነዚህ አካላት ጋር ህብረትን እየፈጠሩ የሚገኙት? መረጃዎች በግልጽ በአደባባይ ተለጥፈው እያሉ ነሐሴ 9 2017 በወጣው መግለጫ ምንም አይነት ህብረትና ግንኙነት እንደሌላቸው መግለጻቸው እንዳለ ሆኖ በሁለተኛው መግለጫ ማለትም ጥቅምት 7 2018 ዓመተ ምህረት በወጣው ደግሞ ሴሚናሪያችን ከአናባፕቲስት ሜኖናይት ቢብሊካል ሴሚናሪ ወይንም ኤኤምቢኤስ ጋር ያለውን ግንኙነት ሙሉ በሙሉ ያቋረጠ ሲሆን ይህንንም ለተቋሙ በግልባጩ አሳውቀናል ይላል። የሌለውን ግንኙነት እንዴት ሊያቋርጡ ቻሉ? ከተቋረጠስ ግንኙነቱን አሁንም እንዳልተቋረጠ የሚያመለክቱ እንቅስቃሴዎች ለምን ሊቀጥሉ ቻሉ? በእርግጥ ግንኙነቱን አቋርጠው ይሆን ወይስ አላቋረጡ? እነዚህን ውሳኔዎች የትኛው አካል እየወሰነ ይሆን? በእነዚህ ሁሉ ምክንያቶች በቤተ ክርስቲያኒቱ መሪዎች ላይ ያለው እምነት ወይንም ትረስት በከፍተኛ ደረጃ እንዲጠፋ ሆኗል። ለህዝባችን የምናቀርበው ጥሪ የቤተ ክርስቲያናችን ከፍተኛው የስልጣን አካል የሆነው የመሰረተ ክርስቶስ ቤተ ክርስቲያን እንግዲህ አቋረጡ ያለው እምነት እኚህ የፕሮቴስታንት ፓስተር ምንም እንኳን በሃይማኖት ባይመስሉንም በግብረ ሰዶም ጉዳይ ላይ በብዛት የሚያብራሩና የሚያጋልጡ ሰው ናቸው። አንዳንድ ነገራቸውን ባልወደውም እዚህ ጋር እየተናገሩ ያሉት ነገር ግን በራሳቸው ቸርች ላይ ያለውን ነገር ነው የሚናገሩት እና አይታችኋል። በናይጄሪያ በአፍሪካ ውስጥ ያሉት ፓስተሮች ታኮ ጫማ አድርገው ሂል ጫማ አድርገው ሲሰብኩ ባለፈው አሳይቻችኋል በቪዲዮ አይደል? እንመጣበታለን። ነገም ራሱ አለ። ነገ በቪዲዮ አመጣዋለሁ። እንግዲህ ያ እዛ እንደዚህ አይነት ፓስተሮች ጋር ሄደው እጅ ተጭኖላቸው መጥተው ደግሞ እዚህ ደግሞ ቸርች ሲከፍቱ ደግሞ ምን አይነት ነገር እንደሚያስፋፋው እዩት። አብዛኞቹ አፍሪካ ውስጥ ያሉት ፓስተሮች ከባዕድ አምልኮና ከጥንቆላ ጋር በተገናኘ ነው እጅ እየጫኑ መንፈስ የሚሞሉት። ጠንቋይ የነበረ ሰው
ይካድም የነበረ ሰው ፓስተር ሆኖ ቪዲዮ አይቻለሁ፣ ዶክመንታሪ ጋና ውስጥ የጋና ፓስተር ነው። በጣም የሚገርመው እና ጠንቋይ ነበረ። በደንብ ቁጭ ብሎ በቃ በሰዓቱ ሰይጣናትን እየጠራ ይጠነቆል የነበረ ሰው ጌታ መጥቶ አንተ ቸርች ክፈትና ታገለግላለህ ይሄ ይቅርብህ ብሎኛል ብሎ በአንድ ጊዜ ህዝቡ መጥቶ ገልበጥ አለ። በኢየሱስ ስም ስለመጣ በቃ እጁን እየጫነባቸው ሲረፈር ያን ሁሉ መንፈስ ሲከትባቸው እዚህ ፓስተር ጋር ሄደው ደግሞ እጅ ተጭኖላቸው መጥተው ደግሞ እዚህ ቸርች የከፈቱ ደግሞ አሉ ኢትዮጵያ ውስጥ። ምንድነው የሚያስፋፋው ሲባል እንዲህ አይነት መንፈስ የሚያስፋፋው የሴት ዛር አጋንንት ያለባቸውን ወንዶች ስለሆኑ ፓስተሮቹ ያንን መንፈስ ይዘው ይመጣሉ፣ ግብረ ሰዶምነትን ያስፋፋሉ። ከዛ ደግሞ ሌዝቢያንነትን ያስፋፋሉ ማለት ነውና መንፈሱ እንደዛ ነው የሚስፋፋው። እየተስፋፋ የሚመጣው ወደዚህ ኢትዮጵያ ውስጥ ያሉት አብዛኞቹ ቸርች ውስጥ የሚያገለግሉ ሰዎች የመጣባቸው ከየት ነው? ልክ እንደ ሃይማኖቱ ከዛ ነው የመጣው ማለት ነው። ሃይማኖቱም ከዛ ነው የመጣው፣ አጅሬውም አብሮ ከዛ ይመጣል ማለት ነው። ይሄን በድፍረት እንድናገር የሚያደርገኝ ያየሁት ነገር ስላለ ማለት ነው። ጸበል ላይ የምናየው የምንሰማው ነገር በጣም የሚገርም ነው። ስለዚህ ገና ምን እያሉ ነው እኚህ ሰው? ገና ግንኙነት አለው የለውም ከግብረ ሰዶም ድርጅቶች ጋር ቸርቻችን፣ ሙሉ ወንጌል፣ መሰረተ ክርስቶስ፣ ኦንሊ ጂሰስ፣ ሐዋርያት ምናምን እየተባሉ የሚጠሩት አብያተ ክርስቲያናት ከዚህ ከግብረ ሰዶም ከሚያስፋፉት ቸርቾች ጋር ሪሌሽን አለው የለውም? ገና እያጣሩ ነው። እነሱ ስር ሰደው እኮ ስራ እየሰሩ ነው። ትሰማላችሁ፣ ቀጥሎ ያለው ቪዲዮ ገና እያጣሩ ነው። ገና መግለጫ እየሰጡ ነው። ደርሰውበታል። ግን ለህዝቡ የሚያመጡት ምንድነው? ገና ንክኪነት አላት የላትም? ነገ ከነገ ወዲያ ቸርቻችን ላይ ቆመው ሰውና ወንድና ወንድ፣ ሴትና ሴት፣ ውሻና ሰው፣ ፈረስና ሰው ያጋባሉ አያጋቡም? ገና ፍርሃት ነው እየተናገሩ ያሉት። ጉዳዩ እኮ ውጭ ሀገር ኖረውት ሰልችቷቸው ቋቅ ብሏቸው አምጥተው የሚደፉት ቆሻሻ ነው እዚህ አፍሪካ ላይ ማለት ነው። ሊቀጥል የተባለ ኃጢአት ነው። እኛ እንደረከስን እናንተ መርከሱ አይነት ነገር የሚመስለውና ገና ነው እንግዲህ እሳቸው እየተናገሩ ያሉት ምንድነው? ወደ ፕሮቴስታንቱ ህዝብ ምንድነው ያመጡት? የዚህ መግለጫ የምታደምጡ የወንጌል አማኞች የሆናችሁ በሙሉ ምን ትላላችሁ? ምን እናድርግ? እንዴት ይሁን? ገና ጥያቄ እየጠየቁ ነው ማለት ነው። ወይንም ትረስት በከፍተኛ ደረጃ እንዲጠፋ ሆኗል። ለህዝባችን የምናቀርበው አንደኛ ስሙ እስቲ ከግብረ ሰዶማውያን ጋር በቀጥታም ይሁን በተዘዋዋሪ ህብረት የሚያደርጉ 3 አብያተ ክርስቲያናትን ልጥቀስ። አንደኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን በቀጥታ ባይሆንም የወርልድ ካውንስል ኦፍ ቸርችስ አባል ስለሆነች፣ የወርልድ ካውንስል ኦፍ ቸርችስ ደግሞ እንደ ሉትራን፣ የአናባፕቲስት፣ ዩናይትድ ሜቶዲስት ቸርች፣ ኤጲስኮፓል ምናምን እነዚህ በሙሉ የግብረ ሰዶማውያንን አፕሩቭ የሚያደርጉ ስለሆኑ ኦርቶዶክስ ቤተክርስቲያን ያ ቡድን ጋር አንድ ላይ ህብረት አድርጋ አቡነ ጳውሎስ የወርልድ ካውንስል ኦፍ ቸርችስ ፕሬዚደንት ሆኖ መርተዋል። እንግዲህ ፕሬዚደንት ሆኖ ሲመረጡ የኤጲስኮፓል፣ የሜቶዲስት፣ የአናባፕቲስት ምናምን ሁሉ ነው የመረጡት። ስለዚህ ቀጥታ ባይሆንም ከነዚህ ከግብረ ሰዶማውያን ጋር ህብረት አድርጋለች ማለት ነው። ሲጀምር ወርልድ ካውንስል ኦፍ ቸርችስ ቸርቾች አይደሉም፣ ምድር ግብረ ሰዶማውያንና ከክርስትና ያፈነገጡ ተሰባስበው የመሰረቱት ነው። እና የኦርቶዶክስ ቤተክርስቲያን ቸርች አስሎንጋስ የወርልድ ካውንስል ኦፍ ቸርች አባል እስከሆነች ድረስ ከግብረ ሰዶማውያን ጋር ህብረት እያደረገች አይደለችም ማለት ይከብዳል። ሌሎች ግን በቀጥታ ግንኙነት ከማድረግ አልፈው ግብረ ሰዶማዊነትን ወደ ኢትዮጵያ ለማስገባት ጥረት የሚያደርጉት አንደኛ መካነ ኢየሱስ፣ በተለይ በዚህ በቄስ ዮናስ እጅጉ የሚባለው ሰው ግብረ ሰዶማዊነትን ወደ ኢትዮጵያ ካላስገባው ሞቼ ይገኛል የሚል ሰው ለማስተባበል ጊዜ ሰጡን ላስብበት ብሎ 2 ወር ጊዜ ወስዶ የተሸፋፈነ መግለጫ የሚሰጥ ሰው ነው። እና መካነ ኢየሱስ ቤተክርስቲያን የዓለም አቀፍ የሉትራን ፌዴሬሽን አባል በመሆኗ የተነሳ በቀጥታ ከግብረ ሰዶማውያን ጋር ህብረት የምታደርግ ቤተክርስቲያን ናት። 3ኛዋ ቤተክርስቲያን የመሰረ ክርስቶስ ቤተክርስቲያን ናት። በተለይ ይሄ ደሳለኝ የሚባለው ፕሬዚደንት በግብረ ሰዶማዊነት የሚያምን ከነሱ ጋር ህብረት ማድረግ የሚያምን ብሌስ የሚያደርግ ሰው ዶላሯን ይፈልጋል። እንግዲህ አሁን ዮናስ እጅጉ ያወጣውን መረጃ ምናልባት ካያችሁ ኢቨን ኢትዮጵያ ውስጥ የሜኖናይት ኮንፈረንስ ለማዘጋጀት ቀነ ቀጠሮ ተይዟል። ዓለም ላይ ያለ ግብረ ሰዶማውያን በሙሉ ኢትዮጵያ መጥቶ መሰረ ክርስቶስ ቤተክርስቲያን ጋር አብሮ ህብረት ሊያደርግ ነው። ሰውዬው ደግሞ ለካ የዓለም አቀፍ ሜኖናይት ኮንፈረንስ ፕሬዚደንት ለመሆኑ ለካ ዊሽ ያደርጋል። ለዚህ ብሎ ነው እኛ ግብረ ሰዶም ካልተቀበላችሁ እኔ እታነቃለሁ ያለ ያለው። ኢንዳይሬክትሊ እና ዳይሬክትሊ ከግብረ ሰዶማውያን ጋር የማይነካካ ቤተክርስቲያን ማግኘት በአሁኑ ሰዓት በጣም አስቸጋሪ እየሆነ ያለ ይመስለኛል። እንግዲህ
እየተናገረ ያለው በጣም የሚገርም የሚዘገንን ነው። ፕሮቴስታንቶች ብቻ ሳይሆኑ ኦርቶዶክሳውያን አባቶች ጳጳሳትም በዚህ ጉዳይ ላይ ሊያስቡበት ይገባል ነው ትልቁ ጉዳይ። ግን አንድ ነገር ጣል አድርጌ ልለፍ። አሁን በተናገረው ነገር ላይ አባታችን አቡነ ጳውሎስ የኢትዮጵያው ጳጳስ የነበሩት ያረፉት ማለት ነፍሳቸውን ይማር፣ መቼም የሞተ ሰው ሲነሳ የነፍሱን ይማር ነው የሚባለው አይደለም። በይፋ ተቃውመዋል። ምን ህብረት ውስጥ እንደገቡና አያውቁም ነበረ። የዓለም አብያተ ክርስቲያናት ፕሬዚዳንት ሆኖ ተሾሞ ነበረ። አያችሁ እንዴት አድርገው በሴራ እሳቸው በጣም ደስ ብሏቸው የዓለም ክርስቲያን አብያተ ክርስቲያናት ፕሬዚዳንት አድርገው ሲሾሟቸው ምን አጀንዳ ሊያመጡላቸው እንደሆነ ግን አያውቁም ነበረ። ውስጡን አያውቁም ነበር አባታችን አቡነ ጳውሎስ እና በእያንዳንዷ እንቅስቃሴ ላይ ሴራ አለ፣ ኮንስፓይሬሲ አለ። የሆነ ነገር ሊያረጉ ሲፈልጉ የሆነ ነገር ይሰጣሉ። ነጭ ነገር የሚሰጧችሁ ጥቁር ነገር ከስር እያንሸራተቱ እያስገቡ ስለሆነ ነው። እና አያውቁም አብያተ ክርስቲያናት አባቶች፣ አንዳንድ ፓስተሮች ጭራሽ ፈጽሞ ይሄን ነገር ላይደግፉሉ ይችላሉ። ወንድማችን እየተናገረ ያለው ምንድነው? በአንድም በሌላ መንገድ በተዘዋዋሪ መንገድ የዚህ ነገር ደጋፊ ናቸው ይላል። ሳያውቁት ስለፈረሙ ነው እንደዛ እያለ ያለው። አይደለም ጳጳሳት፣ መንግስት ራሱ እንኳን ሳይወድ በግዱ እየፈረመ ያለው ለሚፈልገው ነገር ነው። ሳያውቀው ኮንስፓይረሲ የሚመጣበትም ጊዜ አለ። ከባድ ውጥረት ውስጥ መንግስቱ ኃይለማርያም የወደቀው በምንድን ነው? ግራ እንደዚህ አንስቶ ኢትዮጵያ ትቅደም በሚለው እንትን ውስጥ ኢትዮጵያ መሀል ላይ የአይን ምልክት አድርገው ኢሉሚናቲዎች በጣም የሚሰሩት ስራ የሚገርም እኮ ነው። አድርገው ይሄንን እንደዚህ ካረክ ይሄን እንደዚህ ካረክ ብር እንሰጣለን፣ ይሄን ያክል መሳሪያ እንሰጣለን፣ ይሄን ያክል ጦር መሳሪያ እናበድርሃለን፣ ወይም ደግሞ ጦርነቱን ማሸነፍ የምትችልበትን አቅም እንሰጣለን ተብሎ ተነገረው። እሺ ብሎ ያንን የነጮችን ኮንስፓይረሲ ተቀበለ። ሳያውቀው ግን የፍሪሜሰነሪዎች የራውንድ ቴብል የስከል ኤንድ ቦንስ የተለያየ ኮንስፓይረሲዎች አባል ሆኖ ነበር ሳያውቀው መንግስቱ ኃይለማርያም። አውቆትም ሊሆን ይችላል፣ ግን ዞሮ ዞሮ እኔ ምን ቸገረኝ አይነት ነገር ነው። መሳሪያ ይምጣና ጦርነቱ ላሸንፍ እንጂ ምን አገባኝ። ግን አይሆንም። አብሮ የሚመጣ ነገር ስላለ ከዛ ጋር አይሆንም። ሁሉም ሰው የተቀመጠባትን ወንበር ያቀዘቅዛል። ተነስቶባት ቁጭ ሲል ይሞቃል፣ ሲነሳ ይቀዘቅዛል። የማይቀር ነገር ነው እና አሁንም አባታችን አቡነ ጳውሎስ ሳያውቁ ምን ውስጥ እንደገቡ ምን ኮንስፓይረሲ ውስጥ እንደከተታቸው ሳያውቁ ፕሬዚዳንት ሆነው ነበረ። በኋላ ላይ ግን በይፋ በፓርላማ ተቃውመዋል። ስሙ፣ አሁን ይሄንን የሚናገረው ነገር ስሙ። ዶክተር ቴዎድሮስ አድሃኖም ኢትዮጵያ ውስጥ ግብረሰዶም እንዲስፋፋ ምክንያት ሆነዋል ይላል። ሀሳቡን በኋላ እኔ አነሳበታለሁ። ልክ ነው አይደለም የሚለው ላይ ማለት ነው። ቴዎድሮስ የኢትዮጵያን ግብረሰዶሞች የጡት አባት ነው የሚል ሀሳብ ገልጬ ነበር እና ለምን እንዳልኩ የተወሰኑ ነጥቦችን ላሳይ። ምንድነው የሆነው? ኢትዮጵያ ለመጀመሪያ ጊዜ በታሪኳ ዶክተር ቴዎድሮስ አድሃኖም የኢትዮጵያ ጤና ጥበቃ ሚኒስትር እያሉ የጌዎችን ኮንፈረንስ አድርጋ ነበረ። እኔ ያደረገችው ዲሴምበር 3 2011 ዓ.ም ላይ ነው። የኮንፈረንስ ርዕስ እንደዚህ ይላል። ኢሪን የተባለው የደቡብ አፍሪካ ላይ የሚገኝ ጋዜጣ እንደዚህ ብሎ ይጽፋል። ላንብብላችሁ። A meeting to address issues around HIV and men who have sex with men went ahead as scheduled in Addis Ababa. Men having sex with men በዚህ ዙሪያ አዲስ አበባ ላይ ምንም እንኳን የህዝብ ተቃውሞ ቢኖርም ስብሰባውን በታቀደው መሰረት አከናውነናል ብሎ ነው የሚናገረው። በዛን ጊዜ አዲስ አበባ ላይ አይካሳ ወይም የ16ኛው ኢንተርናሽናል ኮንፈረንስ ኦን HIV AIDS and sexually transmitted infection in Africa የሚል ዓለም አቀፍ የ16ኛው ኮንፈረንስ ሚሊኒየም አዳራሽ ተካሂዶ ነበር። በዚህ ወደ 8000 የሚጠጉ እንግዶች ነበሩ። የአሜሪካው የቀድሞ ፕሬዚደንት ጆርጅ ደብሊው ቡሽን ጨምሮ ማለት ነው። ከዩናይትድ ኔሽን እና ከወርልድ ሄልዝ ኦርጋናይዜሽን ጋር ተባብሮ ኢትዮጵያ በጾታ እኩልነት ሰበብ ግብረሰዶምን እንደምትቀበል እንደተስማማ ነው ከዛ በፊት የምነገረው። በእርግጥ ዶክመንትም አለ። ያን ዶክመንት ወደፊት ይዤ እቀርባለሁ። ኢትዮጵያ ለዚህ ራሷን እንድታዘጋጅ በሚል እኛን ለማስማማት ማለት ነው የአይካሳ ኮንፈረንስ ጎን ለጎን የአፍሪካ ጌዎች ወደ ኢትዮጵያ መጥቶ ኢንተርናሽናል ኮንፈረንስ እንዲያደርጉ ኢንተርኮንቲኔንታል ሆቴል ላይ ኮንፈረንስ አዘጋጀ። ይህንን ኮንፈረንስ ለማዘጋጀት ከማን ጋር ነው የተፈራረመው? የደቡብ አፍሪካ ድርጅት ነው። ስሙ አሚሼር ነው የሚባለው። አሚሼር ምን ማለት መሰላችሁ? አፍሪካ ሜን ፎር ሴክሹዋል ሄልዝ ኤንድ ራይትስ የሚባል
ለአፍሪካ ወንዶች የሴክሹዋል መብት ዙሪያ የሚሰራ ማለት ነው። በየሄዱበት ሀገር ከወንድ ጋር ሴክስ የሚያደርጉበትን ከዚህ ድርጅት ጋር ነው ተፈራርሞ እነሱን በአይካሳ ሰበብ ወደ አዲስ አበባ አስገብቶ ኢንተርኮንቲኔንታል ሆቴል ላይ የጌዎች ስብሰባ እንዲደረግ ያመጣው። ከዛ ለምን ተፈጠረ? ኢትዮጵያውያን ተረባረቡ፣ ጮሁ። በተለይ ደግሞ በዛን ጊዜ አቡነ ጳውሎስ የኦርቶዶክስ ቤተክርስቲያን ፓትርያርክ በመካነ ኢየሱስ ፕሬዚደንት የነበሩት ቄስ ተፋ ጎበና፣ የካቶሊኩ፣ የሙስሊሞች፣ የመጅልሱ ኢትዮጵያ ለመጀመሪያ ጊዜ የጌዎችን ኮንፈረንስ ልታደርግ አይገባም በሚል እዛው ኮንፈረንሱ የሚደረግበት ኢንተርኮንቲኔንታል ሆቴል ነው ተጠራርተው በፍጥነት መኪናቸውን አስነስቶ የሄዱት በዛን ጊዜ ወደ ኢንተርኮንቲኔንታል ሆቴል። ያንን መግለጫ ሊሰጡ ስል ዶክተር ቴዎድሮስ አድሃኖም ይሰማል። ከጤና ጥበቃ ሚኒስቴር መኪናቸውን አስነስቶ መግለጫው ሊጀመር ስል የተገኙት ኢትዮጵያ ጋዜጠኞች በሙሉ የሚዲያ ተቋማት በሙሉ በተገኙበት ዶክተር ቴዎድሮስ አድሃኖም ጃኬቱን እንኳን ሳይለብስ ሮጦ ደረሰ። ያንን መግለጫ አቋረጠ ማለት ነው። እና መግለጫው ከተቋረጠ በኋላ የመካነ ኢየሱሱ ፕሬዚደንት ቄስ ተፋ ጎበና ለሚዲያዎች ተናግረው ነበር። ምንድነው ያሉት? አዎ ተከልክለናል፣ ነገር ግን ተመልሰን እናደርገዋለን፣ ማንም አይከለክልንም፣ ይሄ መብታችን ነው ብሎ ተናግረው ነበር። አቡነ ጳውሎስም በዚህ ዙሪያ ሀሳብ ሰጥተዋል እንደተከለከሉ፣ ነገር ግን በቀጣይነት ተገናኝተው መግለጫ እንደሚሰጡና እንደሚያወግዙ ተናግረው ነበር። ያው ከዛ በኋላ ያው በየቤታቸው ሄዶ ሲያስፈራሯቸው እነሱም ተመልሶ መግለጫ ሲሰጡ ቀርተዋል። አቡነ ጳውሎስ የተናገሩት ነገር በጣም ልብ የሚነካ ነው። በእንግሊዝኛ እንደዚህ ብለዋል። this is the pinnacle of immorality ካሉ በኋላ for people to act in this manner they have to be stupid like animals። ይህንን እንስሳውነት በኢትዮጵያ ውስጥ አንፈቅድም። ስቱፒድ ናቸው፣ አኒማል ናቸው። በጣም ስሜታዊ ሆኖ ነው አቡነ ጳውሎስ የተናገሩት። ይህንን ሄደው ነው ቤታቸው ድረስ አቡነ ጳውሎስን አፍ ያዘጉት፣ ቄስ ስቴፋን አፍ ያዘጉት፣ የመጅልሱን መሪ አፍ ያዘጉት ይሄ ሰውዬ ማለት ነው። በዛው ቀን የኢትዮጵያ ሃይማኖት መሪዎች በቃ እኛ ከአሁን ወዲህ ይሄ ግብረ ሰዶማዊነት ኢሞራሊቲ ነው፣ የኢትዮጵያን ሞራል ሕግ የምጥስ ምናምን በሚል በተሸፋፈነ ነገር ኢትዮጵያ ውስጥ መቀጠል የለበትም። በግልጽ ቋንቋ የኢትዮጵያ ሕገ መንግስት ላይ እንደዚህ ቃል በቃል ሴም ሴክስ ሜሬጅ ወይም ግብረ ሰዶማዊነት ኢትዮጵያ ታግዳለች፣ ወንጀል ነው የሚል ሕገ መንግስቱ ሲካተትልን ይጻፍልን ብሎ በዛ ጊዜ የተናገሩት። በነገራችን ላይ ከዛ በኋላ የደቡብ አፍሪካ ኢሪን ጋዜጣ የተናገረው ነገር አለ። ምንም እንኳን ህዝቡ ቢቃወምም በተሳካ ሁኔታ የመጀመሪያውን የግብረ ሰዶማውያን ኮንፈረንስ በኢትዮጵያ ላይ አድርገናል ብሎ መግለጫ ሰጥቷል። የት ነው ያደረጉት? ጥያቄው ህዝቡ ኢንተርኮንቲኔንታል ሊያቃጥል ነው በዛን ሰዓት በነገራችን ላይ ነበረው። የታደረጉ ቴዎድሮስ አድሃኖም የአፍሪካ ኢኮኖሚ ኮሚሽን እዛ እስጢፋኖስ አካባቢ ያለው አለ እዛ ውስጥ ነው ያስደረጋቸው። ዋናው ፖይንቱ የነበረው ምንድነው? ብቻ የኢትዮጵያ መሬት ላይ እንደምንም ትከናወን እቺ ስብሰባ ኢንተርኮንቲኔንታል ብታገድ የዩኤን ተቋማቶች ገብታችሁ ማከናወን ትችላላችሁ። ዋናው ግን የኢትዮጵያ መሬት ውስጥ ለመጀመሪያ ጊዜ ኢንተርናሽናል ኮንፈረንስ መደረግ አለበት የጌዎች በሚል አስደረገ። ጌስዋት ይሄ ሰውዬ ከዛ በኋላ ምን ተደረገ? ይሄ ሰውዬ ለኢትዮጵያውያን ጌዎች ባለውለታ ነው። በመንግስት ደረጃ አባል በማድረጉ ኦፊሻሊ በኢትዮጵያ ፓርላማ ባይጸድቅም አባል አድርጓል፣ እንደምንቀበል ተናግሯል። ከዛ በኋላ ምን ተፈጠረው ነው ጥያቄው። ዶክተር ቴዎድሮስ አድሃኖም ለሽልማት የወርልድ ሄልዝ ኦርጋናይዜሽን ዳይሬክተር ሆነ። ለግብረ ሰዶማውያን ላደረገው ተጋድሎ ሽልማት ነው የተሸለመው። በእርግጥ አውሮፓና አሜሪካ የፕራይድ ፓሬዶችን ሲያጨበጭብላቸው ፕራይድ ፓሬድ የሚባሉትን በሙሉ ፈንድ ያደርጋል የዚህ ሰው ድርጅት። እሱ ከያናኑ ጀርባ አለ። ሃፒ ፕራይድ ላይ ምናምን ያለ እነሱ ጋር ሲያከብር መኖር ሰው ነው። ባህላዊና ሃይማኖታዊ የምትባል አገርን ግብረ ሰዶም ለማድረግ ባደረገው ጥረትና የመጀመሪያው ኮንፈረንስ በዛ ስላስደረገ ሽልማት አግኝቷል። ለዛ ነው የግብረ ሰዶማውያን የጡት አባት የምንለው። አይገርምም? በጣም ይገርማል። ስለ ኢትዮጵያ ዝም አንልም ብለን ተነስተናል። አዎ ይኸውላችሁ እንግዲህ ከመጀመሪያ ጀምሮ እንዴት ብሎ ኢትዮጵያ ውስጥ እንደተስፋፋ ነው እየተናገረ የነበረው። በነገራችን ላይ እየተናገረ ያለው ትክክል ነው። እኔም በማስረጃ ስለማውቀው ነው። ከኔ የበለጠ የማብራራት አቅም ስላለው ነው ልጁን ያቀረብኩት። ሌላ ፖለቲካውን አይደለም ያልኩት። እዚህ ጋር ያለው ጉዳይ ነው። ሌላ የሚያወራው ፖለቲካ ይኖራል፣ አይመለከተኝም። እዚህ ጋር ያወራው ግን እኔ ከማውቀው በላይ በደንብ አድርጎ ስላብራራው የእሱ ሀሳብ ይሻላል ብዬ ነው የእሱን ድምፅ ያመጣሁት። እንዳለ ዩቲዩብ ላይ ያመጣኋቸውን ቃላቶች ቪዲዮቹን ራሴ ብናገራቸው ጥሩ ነበረ። ግን የበለጠ ታማኝነት የሚኖረው ደግሞ ብዙ ያጠኑ ሰዎችን ስታቀርቡ ነው። እና እንግዲህ በዚህ ደረጃ በፓርላማ ደረጃ ሲያወግዙ ጳጳሳት ሲፋለሙ፣ የሁሉ ጳጳሳት ብቻ አይደለም
ሙስሊሙም መሪ የፕሮቴስታንቱም የኦርቶዶክሱም መሪ በዚህ ልክ ሲቃወሙ የነበረበትን ጊዜ አስቡትና ዛሬ አይደለም ያለው ጊዜ አስቡት። አሁን መቃወም ይችላሉ ወይ? ወጥተው አይደለም በፓርላማ በቤተ ክህነት ሆነው በሲኖዶስ ቦታ ላይ ሆነው ግብረ ሰዶምን መቃወም ይችላሉ ወይ? ሰምታችኋል? አይታችኋል? ሲቃወሙት ይሄን ኃጢአት። ይሄ ነው ትልቁ ጉዳይ። ቀን ወደ ቀን ሲቀያየር የሚመጣው ነገር እንደዚህ ነው መፍራት ያለብንና ምንድነው እንደዚህ ይሄ ኃጢአት እንዲያድግ የተፈለገበት ምክንያት ምንድነው ሲባል የመጀመሪያው ትልቁ ኮንስፓይረሲ ዲፖፑሌሽን ነው ወይም የህዝብ ቅነሳ፣ የህዝብ ቁጥር ቅነሳ ነው። በጦርነት በኃጢአት በሁለቱ ነው የሚያልቀው። በጦርነትና ያው ዞሮ ጦርነት ሞት ነው። ኃጢአትም በቁም መሞት ነው። መጀመሪያ እየተገዘገዘ ነው የሚያልፈውና ይሄኛው ኢትዮጵያ በጦርነት እየተዳከመች ኢኮኖሚካሊ ህዝቡ ስለ ፖለቲካና ስለ ተለያየ ነገር እየተወዛገበ ባለበት ሰዓት ላይ ነው ከስር ቶሎ ግብረ ሰዶምን የሚያስፋፉት። በጣም ታዘባችሁ አይታችሁ ከሆነ አጀንዳ ለውጥ ብዙ ነው ያለው። መንግስትም ስለ ፖለቲካ ህዝቡ እንዳያስብ መዝናኛ ፕሮግራም ብዙ አቅርቧል። ህዝቡም ደግሞ ያንን ሀሳብ ተቀብሎ ልክ መዝናኛው ላይ ሲያተኩር የሆነች ርዕስ ሲያገኝ ደግሞ አንዴ ደግሞ ያቀጣጥለዋል። ማንኪያም ከእጁ ይውደቅ፣ ኩባያ የሚሰበር ምን የሚበል እንደው ይሄ መንግስት ይላል። መንግስት ላይ ይወጣል። መጀመሪያ እሱ የራሱን ግዳጅ አይወጣም፣ ራሱ ላይ ያለውን ሀሳብ አይወጣም። እና ምንድነው እንደ አንድ ህዝብ መሆን ያለብን? ይሄን ነው መወያየት ያለበት ህዝቡ። በቃ መንግስት እያስተዳደረ ነው። ምንድነው የሚያስተዳድረው? የቻለውን ያክል ምናልባት እያስተዳደረ ነው ብለን የምናስብ ከሆነ እኛስ እየተዳደርን ነው ወይ? በምን? በሃይማኖትና በመንግስት ህግ። እኛ ሁለት አይነት ህግ አለን ህዝቦች። መንግስት ግን አንድ ህግ ነው ያለው፣ እሱም ህገ መንግስት ነው። እኛ ግን ሁለት ህግ አለን፣ የሃይማኖት ህግና የመንግስት ህግ አለ። መንግስት የሃይማኖትን ህግ ለምን አልዘሙትክም ብሎ መጥቶ ዝሙት ፈጽም አይለንም። ግን በአንድም በሌላ መንገድ ደግሞ ዝሙት እንድትፈጽም ደግሞ ማዕዱ ይቀርባል። ለምን አልዋሸህም አይልም። እንድንዋሽ ግን ማዕዱ ይቀርባል። 10ቱን ትእዛዛት መፈጸም አለባችሁ ሳይሆን መሳት አለባችሁ የተባለ እስኪመስል ድረስ ሰው በኃጢአት እንዲረክስ ነገሮች ምቹ ናቸው። በጣም የሚገርመው ነገር በጣም ይሄ የሚያሳየው ምንድነው? የጊዜው ማለቅ ኮንስፓይሬሽን ነገር የትንቢት መፈጸሚያ ጊዜ መሆኑንና ከሰው አስተሳሰብ በላይ የሆነ አንድ የሆነ ኃይል አለ። ሰው ሊቆጣጠረው ያልቻለ የሆነ ኃይል አለ። ልክ እንደ ቤተክርስቲያናችን መዋቅር ሊነቀነቅ የማይችል የሚመስል የቤተክርስቲያን መዋቅር አይታችኋል? አይነቀነቅም እኮ የትም ዓለም ሂዱ ኦርቶዶክሳዊ ቤተክርስቲያን መዋቅሩ አይነካም። ይነቀንቁታል፣ ሊያፈርሱት ይሞክራሉ፣ ግን የእግዚአብሔር መንፈስ ይጠብቀዋል። የዓለምን መዋቅር ደግሞ ልክ እንደዚህ ነው እየሄደ ያለው። እንደዛ ነው የሚቀጥለውና ዝም አንልም ስለ ቤተክርስቲያን። እስቲ እንስማ። ተስፋ የሚያስቆርጡ የድካም ድምጾችን ማዳመጥ የለብንም። ቤተ መንግስት ጠቅላይ ሚኒስትር ደገፉን፣ እገሌ ባለ ሀብት ደገፈኝ ብሎ ዓላማ አይጀመርም። እግዚአብሔር በአንዱ በጨከነው በኖህ ዓለምን አትርፏል፣ ባልጨከኑ በብዙዎች ደግሞ ጠፍታለች። ኢትዮጵያን በዚህ ሰዓት ዝም ካልን አሳሳቢ ጉዳይ ነው። ስለ ግብረ ሰዶም ዝም አንልም። ትውልድ አጥፊ ነው። ሂሮሺማና ናጋሳኪ ላይ አሜሪካ ከጣለችው አውዳሚ የጦር መሳሪያ በላይ ግብረ ሰዶማዊነት ትውልድን አጥፊ ነው። ብዙ ተባዙ የሚለውን የእግዚአብሔርን ሐሳብ የሚገታ ምድርን ባዶ የሚያስቀር የእግዚአብሔርን ዓላማ አመስጋኝ ትውልድ ህዝብን፣ ሀገርን ድምፅ በሌለው መሳሪያ የሚገድል ስለሆነ በዚህ ጉዳይ ላይ ዝም ማለት ተገቢ አይደለም። በዚህ ጉዳይ ላይ ዝም ማለት ተገቢ አይደለም። ለምን? ዓለምን እያጠፋ ስለሆነ። አዎ ኢትዮጵያን ብቻ አይደለም፣ ዓለምን እያጠፋ ስለሆነ። ለምንድን ነው ዓለም እንዲጠፋ የፈለገው ዲያብሎስ? ለምንድን ነው ሰው ልጅ ላይ እንደዚህ የሚሰራው? ህዝብ ኃጢአት ሰርቶ ነው እንዲሞት ገነት ማለት ሲኦል እንዲወርስ የሚፈለገው። ይኸውላችሁ እግዚአብሔርን አውቆ በእስልምና ውስጥም ያለ ሰው፣ በክርስትና፣ በቡዲዝም እምነት፣ በየትኛውም እምነት ውስጥ ያለ ሰው ሁሉም ሰው ይሄን ኃጢአት እንዲያጨማልቀው ይፈልጋል። ለምን? የዋህ እንኳን እንዳይገኝ። በየትኛውም እንግዲህ እኛም ኦርቶዶክሳውያን እኛን የምንጸድቀው ገነት የምንገባው እንላለን። ሁሉም የራሱን ሃይማኖት እኛን የምንጸድቀው ይላል፣ ሌላው ትክክል አይደለም ይላል። እንደ አንድ ግን እንደ ሰው ግን ስታስቡት ሁሉም አረመኔ፣ መረን፣ ርኩስ እንዲሆን ይፈልጋል። በገጠሜ ላይ አብቤላችኋለሁ። ገጠሜ ላይ ታገኙታላችሁ። ግን እዚህ ጋር አንድ ማነብላችሁ ታሪክ ይኖራል። ፍካረ ኢየሱስን ላንብብላችሁ። እንዲህ ይላል። በመጨረሻው ዘመን
የሚሆነው ማለት ነው። በዚያን ጊዜ አንድ ወንድ ለሰባት ሴቶች ባል ይሆናል። እነርሱም እንጀራችንን ሰርተን እንበላለን፣ ልብሳችንን ፈትለን እንለብሳለን፣ ስምህ በእኛ ብቻ ላይ በባልነት ይጠራ፣ ባል የላቸውም ከመባል አድነን ይሉታል። በዚያም ዘመን ተጠንቀቁ ይልና ይጀምራል። አንድ ወንድ ለሰባት ሴቶች ባል ይሆናል። በጦርነት ምክንያት ብዙ ወንድ ስለሚያልቅ ማለት ነው። በዚያን ጊዜ በእናታቸው ማህፀን ሳሉ የሚወለዱ ውሾች ይበዛሉ። ውሾች ነው የሚለው። ውሾች ራሳቸው ውሾች ሳይሆኑ በዚያን ጊዜ የሚወለዱ ሕፃናት ናቸው እንጂ። በዚያን ዘመን የሚወለዱ ሕፃናት ቃላቸውን ከፍ ከፍ ያደርጋሉ። ሕፃናት ሲል እንግዲህ ወጠጥ የሆነ አሁን ያለውን ፎሎወር ለማግኘት የሚንጠራራው ማለት ነው። በወላጆቻቸው ላይ ይነሳሳሉ። ለወላጆቻቸውም አይታዘዙም። አባት እናታቸውን አያከብሩም። እናንተ የመናገር ችሎታ የላችሁም፣ እኛ እንናገር፣ ነገራችንን አታሰናክሉብን ይሏቸዋል ወላጆቻቸውን ማለት ነው። እናንተ የመናገር ችሎታ የላችሁም፣ አልተማራችሁም፣ ኋላ ቀር ናችሁ ይሏቸዋል ማለት ነው። እና ንግግራችንን አታሰናክሉብን፣ ጥፋተኞች ናችሁ። ልክ እንደ ይቺ ማን ያዘዋል ላይ እንደቀረበችው ልጅ እናትና አባቶቻችን ችግር አለባችሁ፣ አሁን ሽሮና በርበሬ ስላበላችሁን አሳደጋችሁ ማለት ነው ብላ እንደምትናገረው ማለት ነው። ውለታቸውን ረስታ ይሏቸዋል። ሞትን አያስቡም። እነዚህ አእምሮ የጎደላቸው መንፈስ እግዚአብሔር የተለያቸው ናቸው። እግዚአብሔር ኃጢአታቸውን ስለታገሳቸው እንደሌለ ቆጠሩት። በስራቸው የተጎሳቆሉ በሐሳባቸው የረከሱ ናቸው። ባህላቸውን ይለውጣሉ፣ የያዙትን ይጥላሉ፣ ያላዩትን ይናፍቃሉ። ሰብአዊ ባህሪያቸውንም በእንስሳ ባህሪ ይለውጣሉ። ነውርን ይንቃሉ፣ ሀፍረታቸውንም ይገልጣሉ። ስጋዊ ፍትወት የሚፈጽሙ ሰዎች ሁሉ የሐሳዊ መሲህ ተንኮል ልባቸውን በተንኮል ያጠፋል። አምላካቸውን ያስረሳቸዋል። የሀገር ፍቅር፣ የወገን ክብር አይሰማቸውም። የአባት እናታቸውንም ምክር አይቀበሉም። ተውን፣ ልቀቁን፣ እንሩጥ፣ እንፈርጥጥ ይላሉ። ከነዚህ ትውልድ ተጠበቁ ይላል። በዝሙት ፍቅር ይነደፋሉ። በየሸለቆውና በየጎጡ እንደ በግ ታጉረው ጨለማ ለብሰው የሚፈጽሙት ተግባር ከሰዶምና ከገሞራ ሰዎች ያልተለየ ነው። የሚያደርጉትን አያውቁም፣ እግዚአብሔርን አያስተውልም ይሉታል። እግዚአብሔርን እኮ ነው። የሚያመለክታቸውንም አይመልስም፣ የሚመለከታቸው አይመስላቸውም። እርሱ ግን ከሰማይ ሆኖ ይስቅባቸዋል፣ ይሳለቅባቸዋል፣ በመዓቱም ያውካቸዋል። በውኑ ጆሮውን ያለው ጆሮን የፈጠረ እግዚአብሔር አይሰማምን? ዓይንንስ የፈጠረ አምላክ አያይምን? በዚያም ግብራቸው እድሜያቸው ያጥራል። እቺን ስሙ፣ በኋላ የማመጣላችሁ ነገር አለ። እድሜያቸው ያጥራል፣ በወጣትነት ዘመናቸው ይቀሰፋሉ፣ ፈጥነውም ይጠፋሉ። በዚያን ጊዜ ተጠንቀቁ። የሚገርም ነው። በዚያን ጊዜ ለብዙ ክብር የታጩ በማዕረግ በተሾሙ ያደጉ በከፍተኛ ደረጃ ላይ የሚገኙ ሁሉ አደራቸውን ይዘነጋሉ። ካህናትን ወይም ባለስልጣናትን ማለት ነው። ቅድም ያልኳችሁ አገራቸውን ይክዳሉ። ይኸው እንደዚህ የዘነጉት አገራቸውን ይክዳሉ። ለማን አሳልፈው ይሰጡናል? ለነጮች ሐሳብ። አገራቸውን ይክዳሉ፣ መሐላቸውንም ያፈርሳሉ፣ ከባለሟልነታቸው ይወጣሉ፣ ከማዕረግ እና ከሹመት ጓደኞቻቸው ጋር ይለያሉ። ክፉ ስራቸውን በተገለጠባቸው ጊዜ ይጸጸታሉ ወይም ደግሞ ያዝናሉ። በገዛ እጃቸውም ታንቀው ተሰቅለው ወይንም ባልባሌ ቦታ ወድቀው ይሞታሉ። በዚያን ጊዜ ተጠንቀቁ። አባት ልጁን፣ ወንድምም ወንድሙን ይጠላል። እህት እህቷን፣ አማትም አማቱን ምራቱን አትወድም። ባልንጀራው ባልንጀራውን ይከዳል። አባትም ልጁን ለሞት አሳልፎ ይሰጣል። ልጆቻቸውም አባት እናታቸውንም ያስገድሏቸዋል። አያችሁ፣ ልጆች እናት አባታቸውን ያስገድላሉ። ለሰው ጠላቱ ቤተሰቡ ይሆናል። በዚያን ጊዜ ተጠንቀቁ እያለ ሄድና ቁጥር 56 ላይ አንቀጽ ላይ ማለት ነው። ቁራ ቀሚስ ወደ አንገቱ ያጠልቃል፣
ቁራ የተባለው ቁራ አይደለም፣ ቄስ ነው። ቄስ ነን የሚሉ መንፈስ ቅዱስ ያላደረባቸው ወደ ቤተ ክርስቲያን የማይሄዱ ይህን ዓለም የማይወዱ የእግዚአብሔር ምስጋና ትተው የዚህን ዓለም የተከተሉ ሕጌን ትተው 3 4 ሚስት የሚያገቡ ለወንዱም ለሴቱም ሐሰት የሚያስተምሩ በስሜ የሚገዙትን ለአምልኮት የሚቀኑትን የሚንቁ ናቸው። በዚያን ጊዜ ተጠንቀቁ እያለ ይቀጥላል። አይገርምም? እንግዲህ እነዚህ ነገሮች በጣም ግልጽ ናቸው። በተለይ አሁን መጨረሻ ላይ ያነበብኩላችሁ ሕዝቤን ያስታሉ ሲል የሃይማኖት አባቶች ራሳቸው የሃይማኖት ሰዎች ራሳቸው ይሄ ግብረ ሰዶም የሚባለውን ነገር እንዳይናገሩ አፋቸውን ከመያዝም አልፈው አረ እኮ ኖርማል ነው ተውት ችግር የለውም ብለው ሕዝቡን ያስታሉ። ወንዱንም ሴቱንም ያስታሉ። ራሳቸው አገልጋዮችም 2 3 ሚስት ያገባሉ ቄሶቹም ብሎ ፍካሬ ኢየሱስ ላይ ጽፎልናል። ግን አንዲት ምዕመን ደግሞ በስራዋ ላይ ብዙ ገንዘብ ልታገኝ የምትችልበትን ስራ ሲመጣላት ግን አይ ይሄ የግብረ ሰዶም ስራ ስለሆነ አልቀበልም ብላ ስትቃወም ደግሞ እዚህ ላይ ተሰማላችሁ። እቺ አሁን ፊት ለፊት የምታዩዋትን ሴት ምዕመን በዚህ ደረጃ ህዝብ በዚህ ደረጃ ሃይማኖት አይፈቅድም ሲል አባቶች ደግሞ ምን አይነት ዘመን ላይ እንደሚገኙ እንግዲህ ከባድ ነው። ለዚህ ነው ምድር ባዶ ትሆናለች ሲባል ባዶ ሆና ሰው ሞቶ አይደለም። ሰው ከሚባለው ማዕረግ ወርዶ እንስሳዊ ባህሪ ስለሚይዝ ሰው የለም ማለት ነው። ምድር ባዶ ትሆናለች ሲል በእውነት በጣም ከባድ ነው። ስለዚህ አቤቱ ማረን ብላችሁ ጻፉላችሁ። ሎሪ ስሚዝ ትባላለች። አሜሪካዊ ነች። ወንጌላዊ ስትሆን የፋሽን ዲዛይነር እና የሙሽራ ልብሶችን በመስራት የንግድ እንቅስቃሴ ላይ ያለች ሴት ነች። የዛሬ 7 ዓመት በኮሎራዶ አንድ ኬዝ ይገጥማታል። የገጠማት ኬዝ ምንድን ነው? የኤልጂቲቢዎች ወይንም የግብረ ሰዶማውያኖች የሆኑ ሰዎች መጡና ወደ እሷ ጋር ልብስ ወይንም የሙሽራ ልብስ እንዲሰሩላት ይጠይቋታል። እሷም ሃይማኖቴ ስለማይፈቅድ ለእናንተ ልሰራ አልችልም፣ ሃይማኖቴ ይህንን ነገር ይከለክለኛል ትላለች። ይህ ነገር ወደ ፍርድ ቤት ይሄዳል። እነሱም ወይንም እነዚህ ግብረ ሰዶማውያኖች ኬዙን ወደ ፍርድ ቤት ይወስዱታል። ለ7 ዓመት ክሱ ሲገላበጥ ቆይና እቺ ሴት ፍርድ ቤት ወይንም ለከፍተኛው የአሜሪካ ፍርድ ቤት ኬዟ ይቀርባል። ዛሬ የአሜሪካው ፍርድ ቤት 6-3 በሆነ ውጤት ለሎሪ ስሚዝ ይፈርድላታል። የፍርዱንም ውሳኔ ሲወስንላት አሜሪካ የነጻነት ሀገር ነው። ማንም ሰው እምነቱን ወይንም ሃይማኖቱን በነጻነት የመግለጽ መብት አለው። ስለዚህ ሎሪ ሃይማኖቷን ያለማንም ፍርሃት ማድረግ ትችላለች። በዚህም ትዕዛዝ ከመንግስት ወይንም ከከፍተኛ የበላይ አካል መጥቶ ተጽዕኖ ተደርጎባት ምንም አይነት ነገር ልታደርግ አያስገድዳትም በማለት ፍርድ ቤቱ ለሎሪ ስሚዝ ፈርዶላታል። ይህን ተከትሎ በአሜሪካ አንዳንድ ንግዶችና ተቋማት ለእንደነዚህ አይነት ግለሰቦች አገልግሎት እንዳይሰጡ ወይንም አለመስጠት መብት እንዳላቸው ተደንግጓል። በነገራችን ላይ ይህ ውሳኔ ሲወሰን ጆን ባይደን በጣም እንደተቃወመውና ይሄ ነገር ጥቁሮች ወይንም ነጮች በአንድ ቦታ እንዳይገቡ የሚከለክል ሕግ እንደማለት እንቆጥረዋለን በማለት ተቃውመውታል። ይሁንና ዛሬ ሎሪ ስሚዝ የዛሬ 7 ዓመት የተቃወመችው ተቃውሞና ሃይማኖት ይከለክለኛል ብላ የተቃወመችው የፍርድ ቤት ሂደት በድል ተጠናቋል። ስለዚህም የአሜሪካው ከፍተኛ ፍርድ ቤት ለሎሪ ስሚዝ ወስኖላታል። የሚገርም ነው። በእርግጥም በስራዎቻችን ላይ እንዲህ አይነት እርምጃዎችን መውሰድ አለብን ብዬ አስባለሁ። ለምሳሌ ባነር ፕሪንት የምታደርጉ፣ ቲሸርት የምታትሙ ሰዎች፣ ብሮሸር ፓምፕሌት የምታትሙ ሰዎች፣ እንዲሁም አንዳንድ ተያያዥነት ስራ ያላቸው ሰዎች ከህትመት ደረጃ ጋር እንደገና በምግብ ቤት ደረጃ ሆቴል፣ ፕራይቬት ሃውስ ክላሶችን ተከራይተው እንደዚህ ሆቴል ውስጥ አንድ ክፍል ስጡንና እንዝናና ብለው እንደፈለጉ ሲላላሱ እንደፈለጉ ሲሆኑ ባለመፍቀድ በመቃወም ይህንን መከላከል ይቻላል። ሃይማኖታዊ ግዳጅን በመወጣት አንድ የሆቴል ባለቤት ምን አለኝ፣ መምህር ማንም ሰው መጥተው ይጠጣል እና ግብረ ሰዶሞቹም እኔ ጋር እየመጡ እዛ ሆቴል ላይ ይጠቀማሉ፣ እንዴት ነው የማደርገው ይሄን ነገር አለኝ። ቢያንስ እግዚአብሔር ደስ እንዲለው እንኳን ከልክል አልኩት። አንተ ከእነሱ የሚመጣብህ ገንዘብ ይቅርና እሱን እንደ አስራት ሆኖ ይቆጠርልህ አልኩት።
አይገርማችሁ? ይሄንን ነገር ባደረገ በዛ ሳምንት ውስጥ ኢኮኖሚካሊ የተሽመደመደ መስሎ ተሰምቶት ኧረ መምህር በጣም ብዙ ብር ተጎዳሁኝ እኮ ምናምን አለኝ። እንዳለ የምትወው ለካ ይሄ ሰውዬ ይፈቅድልናል እሱ ጥሩ ሰው ነው እየተባለ ለካ እየመጡ እንዳለ የሚጠጡት የሚበሉት የሚሉት እነሱ ነበሩ። ግድ የለህም አልኩት፣ ተዋቸው። ከዛ ሌላ ሰው መጥቶ በቃ አሁንማ ሆቴሉ በእነሱ እንደሆነ ስለሚታወቅ እነሱ ናቸው የሚጠቀሙት ተብሎ አንተ ራስህም እኮ ስምህም ጠፍቷል እኮ አልኩት። በኋላ ላይ አለኝ በቃ አንተ እነሱ ስታስጠቅማቸው ሳታውቀው ያው እነዚህ አንድ ትንሽዬ 4 ሜትር በ4 ሜትር የሆነች ክፍል ውስጥ ያስቀመጥካቸው ሰዎች አይደለም ስታባራቸው ሙሉ ሆቴል ውስጥ ያለው ሰው የጠፋብህ። ሁሉም እየተጠራሩ ያንተን ሆቴል የግብረ ሰዶሞች መገናኛ አድርገውት ነበር ማለት ነው ሳታውቀው። ስለዚህ አንተም እንደዛ ሆነህ ነው የተጠራው ስም እርግጠኛ ነኝ እስቲ አጣራ አልኩት። ከዛ ጓደኞቹን ጎረቤት ያሉት ሲጠይቅ እኛ እኮ ራስህ አንተ ጌ ሆንክ መስሎን እኮ ያራቅነህ አሉት። በጣም ይደነገጠው። ከዛ ናይት ክለቡን ዘጋ፣ ሆቴሉን ዘጋና ጁስ ቤት መቼም አትክልት ቤት ካፌና ጁስ ቤት ከፈቱ ነው የምለው በዚህ ነገር ላይ ልምድ ያላቸው ሰዎች ከሆኑ ቀይሮ ሌላ ነገር ከፈተ። እንደዚህ አይነት እስከማድረግ የተደረሰበት ጊዜ ሁኔታ አለ። ወስናችሁ ልክ ስትዘጉት ሰይጣን እጃችሁ ባዶ እንደሆነ አድርጎ ሊነግራችሁ ይሞክራል። አውቁ ይሁን እነሱን በመከልከል እነሱ እናንተ ጋር እንዳይቀርቡ ብቻ አይደለም የእናንተ የሆነውን ነገር እንዳይጠቀሙና የእነሱ መሰብሰቢያ እንዳይሆን የእናንተ ቤት በመከልከል አስራት ሆነ ይቆጠርላችሁ። ከነሱ የምታጡት ገንዘብ አስራት ሆነ ይቆጠርላችሁ። የእውነት አንዳንድ ጊዜ ውሳኔ መወሰን ትልቅ ዋጋ ያሰጣል። በትንሹ መታመን ያስፈልጋል። ኃጢአትን መከልከል ሕዝቅኤል እኮ 3 ላይ የሚናገረው ይሄ ነው። ሕዝቅኤል 8 ላይ ኃጢአተኛ ኃጢአትን ሲሰራ ብታየው ባትከለክለው የእሱን ነፍስ ከአንተ ፈልጋለሁ ይልሃል እኮ። እና እቺ ሴት ያደረገችው ነገር የሚገርም ነገር ነው። ተቃወመች፣ ግዳጇን ተወጣች። 7 ዓመት ወሰደ፣ ዋጋ አስከፈላት። አይገርማችሁ? 7 ዓመት ሙሉ ፍርድ ቤት ተመላለሰች። እነዛ ከሳሾቹ ምን አይነት ሰዎች ናቸው? ኖን ያለችው አልፈልግም፣ ይሄ ልብስ መስፋት አልፈልግም ያለችው የሚገርም ነው። እዚህም አሜሪካ ዛሬ ከፍተኛው ፍርድ ቤት ይህንን ሕግ አጽድቆታል። የሚገርም ነው በጣም እግዚአብሔር ይስጣት። እንግዲህ ሰሞኑን በጋዜጠኛ ሶፎንያስ ጉዳይ በጣም ብዙዎች ብዙ ነገር እያሉ ነው። ነገሩ ግን እኔ በዚህ ደረጃ እንደምናስበው በጣም ቀላልና ምንም አሁን አንድ ሰው ስለተገኘ አንድ ሰው ላይ ብቻ ያለ ነገር ነው ብሎ ማሰብና እሱ ብቻ ነገሮችን ፎከስ ማድረግ ተገቢ ነው ብዬ አላስብም። ምክንያቱም በከፍተኛ ሁኔታ እየተስፋፋ ያለ ነገር ነው። በጣም ትልልቅ ኤንጂኦዎች ሁሉ ሳፖርት የሚያደርጉት የሚደግፉት ነገር ነው። ምክንያቱም አንዳንድ ማስረጃዎችን ለማቅረብ ያህል ኢቨን ጀንደር ላይ የሚሰሩ አንዳንድ ትልልቅ ኦርጋናይዜሽኖች የአፕሊኬሽን ፎርማቸውን አይታችሁ ከሆነ ለስራ አፕላይ ስታደርጉ የራሳቸው ኦንላይን አፕሊኬሽን ፎርማት ያላቸው ኦርጋናይዜሽኖች ጾታን ክላሲፋይ እንዳታደርግ ሁሉ እድል ይሰጧል። ለምሳሌ ሜል ፊሜል ብሎ ከዛ በኋላ አዘር ብሎ ሌላ ሶስተኛ የጾታ አማራጭ እንዲሁም ሌሎች የጾታ አማራጮችን ሁሉ የሚያስቀምጡ ያንን አስቀምጠው እኛ ሀገር ውስጥ እየሰሩ ያሉ በጣም ትልልቅ ኦርጋናይዜሽኖች አሉና ይሄ ቀላል ነገር አይደለም። እንደው ለምሳሌ እኔ እንኳን ከ2 ቀን በፊት ስራ ማስታወቂያ የለቀኩበት ቪዲዮ ኦልሞስት ከ200,000 ሰዎች በላይ አይተውታልና ቲክቶክ ላይ አይታችሁ ከሆነ ያዩትን ሰዎች ክላሲፋይ አድርጎ በጾታ በእድሜ እንደዚህ ለይቶ ያስቀምጥላቸዋልና በጾታ ሲያስቀምጣቸው የኔን ቪዲዮ ካዩት ሰዎች ውስጥ 1% አዘር የሚል የጾታ አማራጭ ላይ ያሉ ጾታቸው አዘር በሚል ክላሲፋይ የተደረገ አዘር በሚል የተቀመጡ ሰዎች አሉ። 1% ማለት ከ200,000 ሰው ኦልሞስት ከ2,000 ሰው በላይ ጾታቸው በእንደዚህ አይነት ነገር ውስጥ ያሉ ሰዎች እንደሆኑ ማሳያ ነው እና ቀላል አይደለም ጉዳዩ። መንግስት በጣም ትኩረት ሊሰጠው እና ሊከታተለው የሚገባ ጉዳይ ነው። በጣም ብዙዎች እየተሳተፉበት ያሉ ጉዳይ ነው። አገራችን ውስጥ ከተማችን ውስጥ በተለይ አዲስ አበባ ላይ በጣም በከፍተኛ ሁኔታ ይህ ነገር እየተስፋፋ እንዳለ በጣም ብዙ ሶሻል ሚዲያ ላይ ያለን ሰዎች በጣም ብዙ እናውቃለን፣ ብዙ ነገሮችን እናያለን እና ስለዚህ መንግስት እንግዲህ ዝም ብሎ ህገ መንግስቱ አይፈቅድም ከማለት ባለፈ መሬት ላይ ወርዶ እንደዚህ አይነት ሰዎችን ኢንቨስቲጌት አድርጎ ፈልጎ ማግኘት እንደገና ደግሞ እርምጃዎችን መውሰድ መስተካከል ካለበት ከዚህ በኋላ ያለው ትውልድ ቢያንስ እንዳይበላሽ መጠበቅ ያለበት ይመስለኛል። ቀላል ነገር እንደማይሆን ምንም ግልጽ ነው። ምክንያቱም እንደ መንግስት ኦፊሻሊ ወጥቶ መናገር ብዙ የዲፕሎማሲ ኪሳራ ሊያመጣ እንደሚችል ይታወቃል። በዓለም ላይ ያለው አሁን ሙቭመንቱ የሚታወቅ ስለሆነ ማለት ነው። ነገር ግን
እንደ አንድ ሃይማኖት ወግ ባህል እንዳላት ሀገር መንግስት ግን ይህን ነገር ፊት ለፊት ወጥቶ ሊያወግዝና እንደዚህ አይነት ሰዎችን ያዝ እርምጃ መወሰድ ካለበት እርምጃ መውሰድ፣ መስተካከል ያለባቸውን ነገሮች በህጋዊ መንገድ ማስተካከል ያስፈልጋል። ህዝቡ እንደዚህ መንገድ ላይ ወጥቶ ሰዎች ላይ እንደዚህ አይነት እርምጃ ከመውሰዱ በፊት መንግስት በትክክለኛው በህጋዊ መንገድ እርምጃ ሊወስድና ነገሮችን ሊያስተካክል ያስፈልጋል ብዬ አስባለሁ። ከዛ በተረፈ ይሄ ቀላል ነገር አይደለም። አንደኛው ስትራቴጂ እንደዚህ አይነት ነገሮችን ለማስፋፋት አንደኛው ስትራቴጂ እንደዚህ አይነት ፐብሊክ ፊገር የሆኑ ታዋቂ ሰዎችን፣ የፖለቲካ ሰዎችን እንደዚህ አይነት ሰዎችን መጠቀምና ፊት ለፊት ማምጣት አንደኛው የዚህ ሙቭመንት የዚህ አይነት እንቅስቃሴ አንደኛው ስትራቴጂ ነው። እነከሌ እኮ አሉበት የሚባልበትን ሁኔታ መፍጠር አንደኛው መንገድ ነው እና ስለዚህ በጣም ልንጠነቀቅ ያስፈልጋል። አንደኛ ቪዲዮችንም ስንሰራ በየጊዜው ምን አይነት ኢንቴንሽን እንደምንፈጥር ልንጠነቀቅ ያስፈልጋል። ያለውን ነገር መንግስት በጣም ትኩረት ሊሰጠው የሚገባ ነገር እንደሆነ ግን መናገር ፈልጋለሁ። መልካም ጊዜ ይሁንላል። ይቀጥላል። 3 አይነት ጾታ ነው የተዘጋጀው ማለት ነው። አያችሁ ኤንጂ ውስጥ ሜል፣ ፊሜል እና አዘር ወይም ሌላ ጾታ አዲስ ጾታ ተፈጥሯል። እግዚአብሔር ያልፈጠረው ጾታ ተፈጥሯል ማለት ነው። ኤንጂዎች ወደዱም ጠሉም ይሄን ነገር ያዘጋጁት ኤንጂዎች በማን ስር እንደሚመሩ በዚህ ማየት ይቻላል ነው እያለ ያለው እና በቃ ራሱ አሰራሩ ወደ እንደዛ ነገር ውስጥ በግድ እንድትገቡ ያደርጋል። ነገ ከነ ወዲያ መታወቂያ ስንቀበል የሆነ ቦታ ላይ ጉዳይ ስናስፈጽም ይሄን ነገር ካልፈቀድንና ኦኬ እሺ ችግር የለውም በቃ ፈቅደናል ምንልበት ሁኔታ ሳይፈጠር የሆነ ወረቀት መውሰድ ማንችልበት ነገር ይመጣል። በየመስሪያ ቤቱ በሆነ ቦታ ላይ የእውነት ነው የምላችሁ። ይሄ የሚያሳየው ምንድነው? እኛ ዛሬ በህሊናችን በአይምሯችን በውስጣችን ውስጥ ስላንቀላፋን ነው። አልጋ ላይ አይደለም ያንቀላፋ ነው። ቆመን እያየን እየሰማን ተኝተናል። ምን እናድርግ ነው? ተነስተን እንደባደብ ጦርነት እንፍጠር አይደለም። እንመጣበታለን። እንግዲህ ቪዲዮዎች ላይ እንድትሳተኩሩ ነው የምፈልገው ዛሬ። አዌርነስ አይምሯችሁ ስለምን እያወራሁ እንደሆነ እንድትረዱ ነው ቪዲዮዎችን ማመጣላችሁ። እኔ በደንብ አድርጌ በሰፊው ማቀርበው ፕሮግራም ስላለኝ ነው። በደንብ አድርጌ ሰሞኑን ላይቭ ላይ ያልገባሁት ስራ ስለበዛብኝ ነው። ግን እነዚህ ቪዲዮዎች እናንተን በደንብ በኋላ ሳስተምር ስለምን እያወራሁ እንደሆነ እንድትረዱ ስለምፈልግ ነው። እና 3 አይነት ጾታ መጣ። በመሰረቱ 115 ምናምን አካባቢ ላይ ጾታ መጣ የተባለው ብዙ አይነት ጾታ መጥቷል ተብሏል። ምኑን ከምኑ አገናኝተው ታትኑ? አንዱ ዛፍ ያቅፋል፣ አንዱ ድንጋይ ያቅፋል፣ መኪናውን አፍቅሮ ትራስ አፍቅሮ የሚጋባል። በጣም ብዙ አይነት ነገር ነው የምታዩት። ለአሁኑ ግን ኤንጂዎች የተቀበሉት ወንድ፣ ሴትና ሌላ የሚባለው ጾታ መጥቷል። እንግዲህ ሌላ ማለት እንግዲህ አስተውሉት፣ አይነ ምድር በምናስወግድበት በኩል ያለውን ጉዳይ እንደ ጾታ ተቆጥሮ ማለት ነው። ምን አይነት ማለት ሰው ኬሚስትሪ፣ ፊዚክስ፣ ባዮሎጂ እንደገና ደግሞ ማትስ፣ እንግሊሽ ምናምን ተምሮ ዩኒቨርሲቲ ገብቶ ተመርቆ የተለያዩ ሳይንቲኖችን ፈጠራዎችን የሰራ ቴክኖሎጂን የሰራ ይሄ ረቂቅ የሆነውን በጣም የሚገርመውን ሌዘር የሆነውን ትምህርት ናኖ ቴክኖሎጂ የሚባለውን የፈጠረ በአጠቃላይ በአይን የማይታዩ በጣም ትናንሽ የሚባሉትን ነገሮች ታይኒ ፓርቲክልስ የሚባሉትን ነገሮች እስከ መፍጠር የደረሰ የሰው ልጅ ጭንቅላት 3ኛ ጾታ ብሎ አይነ ምድር የሚወጣበትን ቀዳዳ እንደ ጾታ ቆጥሮ እንደ ጋብቻ ቆጥሮ በዚህ በኩል የሚፈጸመውን ኃጢአት ቁም ነገር አውቂ ወሰደው። ተምሯል የተባለው አልተማሪም የተባለው ህዝብ እንኳን ይሄን አላረገው። ሲያወግዘው ሲያሳድድ መጽሐፍ ቅዱስም ሲያሳድድ ነው የኖረው። ተምሯል የተባለው ህዝብ ግን እንጃ። አስቡት፣ መማር ምንድነው ታዲያ? የት ጋር ነው? የትኛውን ትምህርት መማር ነው ነፃ የሚያወጣው? የተማረ ይግደለኝ ብለን ስለነበረ የተማረ እየገደለን ያለው ማለት ነው። ጾታን ሜል፣ ፊሜል እንዲሁም አዘር ብሎ በ3 አይነት ካታጎሪ ያስቀምጥ። ዛሬ የምነግራችሁ ነገር ትንሽ ሊያስደነግጣችሁ ይችላል። ትናንትና ከጋዜጠኛ ሶፎንያስ ጉዳይ ጋር በተገናኘ በሰራሁት ቪዲዮ ላይ ብዙ ኢንተርናሽናል ኤንጂኦዎች ይህንን ጉዳይ ይደግፋሉ ብዬ ተናግሬ ነበር እና ብዙዎች በኮመንት እንደምትመለከቱት ለምን አትናገርም አጋልጥ የሚሉ መልእክቶች ደርሰውኛል። ስለዚህ እዚሁ ሀገራችን ውስጥ ሆነው በዚህ የተመሳሳይ ጾታ ግንኙነት አድቮኬሲ ላይ የሚሰሩ
10 ሎካል እንዲሁም ኢንተርናሽናል ኦርጋናይዜሽኖችን እነግራችኋለሁ። ነገር ግን ሪፖርት ላይ ያደርጉብኝ ስለሚችሉ በተቻለ መጠን ኮፒ ሊንክ እና ሼር አድርጉልኝ። ፎርዛት ማተር እያጋለጥኩ አይደለም። ዌብሳይታቸው ላይ ብትገቡ በግልጽ ይሄንን እንሰራለን ይሄንን እንደግፋለን ብለው ያስቀመጡትን ነው የምነግራችሁ። እንግዲህ ጋዜጠኛ ሶፎንያስ ከጉዳዩ በኋላ ጸበል ያለውት የሚል መልእክት አስተላልፏል። ነገር ግን ሁኔታዎችን ስንመለከት ይሄ ልጅ ጸበል ሊሄድበት የሚችልበት ሁኔታ አይደለም ያለው። ምክንያቱም ያገኘው ሁሉ ሊያሳድደው ያገኘው ሁሉ የሆነ ነገር ሊያደርግበት የሚችልበት ጊዜ ላይ ነው ያለው። የት ነው ሊሄድ የሚችለው ስንል እንደነዚህ አይነት ኢንተርናሽናል እንዲሁም ሎካል ኦርጋናይዜሽኖች ናቸው ከለላ ሊሰጡት ሊደብቁት የሚችሉት እነሱ ስለሆኑ ማለት ነው። እነዚህ ተቋማት እነማን ናቸው ካላችሁ፣ አንደኛ ሬንቦ ኢትዮጵያ አዲስ አበባ ውስጥ የተለያዩ አካባቢዎች ላይ ቢሮ አላቸው። ቦሌ፣ ሰሚት፣ ሳሊተ ምህረት፣ ኮልፌ አካባቢዎች ላይ አነስ ያሉ ቢሮዎች አሏቸው። በተለያዩ ኢንተርናሽናል ኤንጂኦዎች ዶኔት ይደረጋሉ፣ ፈንድ ይደረጋሉ። እንዲሁም የተለያዩ ዲያስፖራዎች ይህንን ጉዳይ የሚደግፉ ፈንድ እንደሚያደርጓቸው ይነገራል። ስለዚህ አንደኛው ይህንን ጉዳይ የሚደግፈው ተቋም ሬንቦ ኢትዮጵያ ነው ማለት ነው። ሁለተኛው አውትራይት ኢንተርናሽናል አውትራይት ኢንተርናሽናል ኢትዮጵያን ጨምሮ በምስራቅ አፍሪካ አካባቢ ላይ የሚንቀሳቀስ በተለያዩ ኤንጂኦዎች ዶኔት የሚደረግ ፈንድ የሚደረግ ኦርጋናይዜሽን ነው። ይህም በዋናነት የሚሰራው ስራ ይህንን ጉዳይ ነው ማለት ነው። ሌላው ሀውስ ኦፍ ጉራማይሌ በመባል የሚጠራው ድርጅት ነው። ይሄ ደግሞ ይህን ጉዳይ በሚደግፉ ኢትዮጵያውያን ዲያስፖራዎች የተቋቋመ ነው። በዲያስፖራዎች ነው ፈንድ የሚደረገው። ይህንን ጉዳይ ላይ በዋናነት እዚህ ጉዳይ ላይ የሚሰራ ሌላ ድርጅት ነው ማለት ነው። ሌላው ዘ አድቮኬትስ ፎር ሂውማን ራይትስ ይሄ ኢንተርናሽናል ኤንጂኦ ነው። በዋነኝነት በዩኤን ነው ዶኔት የሚደረገው። በእነሱ አጠራር ኤልጂቢቲ ራይት ወይም ኤልጂቢቲ ኪው ብለው ይጠሩታል። በዋነኝነት እዚህ ጉዳይ ላይ ከሚሰሩ ኢንተርናሽናል ኤንጂኦዎች አንዱ ነው ማለት ነው። ወደ ትላልቆቹ ስንመጣ ደግሞ ዩኤንኤፍፒ እንግዲህ